ይህ የኢትዮጵያ ቴሌቪዥን ነው። ሰላም በያላችሁበት ይሁን የተወዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራፍ 2 የአጀንዳ ጉዳዮችና ሌሎች በርካታ ርዕሰ ጉዳዮችን ይዞ ተመልሷል። በዚህኛው ምዕራፍም የተለያዩ ጉዳዮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። ተመልካቾቻችን አብራችሁን ሆኑ። ጌታቸው ይግዛውና ማህሌት ታደለ ዜናዎቹን እንመራለን። የ7 ሰዓት አበይት ጉዳዮችን እናስቀድም። እውነተኛ ምክክር በማድረግ የሐሳብ ልዩነትና አለመግባባቶች ከሚያደርሱት ፈተና መውጣት እንደሚገባም የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብን በዘላቂነት ለትውልድ ለማስተላለፍ በተፋሰስ ልማት ላይ ትኩረት ሊደረግ እንደሚገባ ተገለጸ። ኢትዮጵያም በሰው ሰራሽ አስተውሎት ቴክኖሎጂ የጀመረቻቸውን ስራዎች ለመደገፍና በተለያዩ ዘርፎች የሚታዩ ችግሮችን በምርምር ለመፍታት እየሰራ መሆኑን የአዲስ አበባ ዩኒቨርሲቲ አስታወቀ። ከውጭ ቻይና በእስያ ትልቁ የመከላከያ ፎረም ላይ በመከላከያ ሚኒስትሯ እንደማትወከል ተሰማ። በዜና ኢትዮጵያ የስፖርት ዘገባችን ደግሞ የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ነገ በኢንተር ሚላንና ፓሪስ ሰን ዠርመን መካከል ይካሄዳል። ይህንን ጉዳይ እንመለከታለን። ተመልካቾቻችን ዜና ኢትዮጵያ ያስተዋወቅናችሁን ጉዳዮች ጨምሮ በተለያዩ ጉዳዮች ነው ከእናንተ ጋር ቆይታ የሚያደርገው። እዚህ ስቱዲዮ እንግዳ ጋብዘን በቀጥታ መስመርም እንግዶችና ሪፖርተሮቻችንን እየጋበዝን ተጨማሪ መረጃዎቻችንን እየሰጠን ነው ከእናንተ ጋር ቆይታ የምናደርገው። ይመራደም በቀጥታ መስመር ላይ ከሚገኙ ሪፖርተሮቻችን መካከል ነው። ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራትን የአጀንዳ ማሰባሰብ የምክክር መድረክ በሚሊኒየም አዳራሽ ዛሬ በይፋ አስጀምሯል። ይሄንኑ ሲከታተል የቆየው ይመራደም ቆየት ብሎ ሙሉ መረጃውን የሚሰጠን ይሆናል። እንዲሁም ደግሞ ሞላ አለማየሁን በቀጥታ መስመራችን ላይ ነው። አንድ ሪፖርት የአባይ ተፋሰስ ልማትና የሲቪክ ማህበራት ሚና በሚል ሀሳብ ላይ ውይይት እየተካሄደ ይገኛል። ውይይቱ ምን ገጽታ ነበረው? ሞላ አለማየሁ ዝርዝሩን ቆይቶ የሚነግረን ይሆናል። ሀብታሙ ተክለስላሴም በቀጥታ መስመራችን ላይ ይገኛል። ዛሬ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ኢቢሲን ጎብኝተው ነበረ። ኢቢሲ ብዝሃነትን እያስተናገደ የሚገኝ ተቋም ስለመሆኑም ተናግረዋል። ይህንን ጉዳይ ይዞ ነው እየጠበቀን ያለው ሀብታሙ። እንዲሁም ደግሞ በነገው ዕለት የዓለም ከቶባኮ ነፃ ቀን ይከበራል። ይህንን ጉዳይ በተመለከተ ባልደረባችን ብሩክ ተስፋዬ በቀጥታ መስመር ላይ ይገኛል። ቆየት ብሎ ተጨማሪ መረጃውን ይሰጠናል። እንዲሁም ደግሞ በኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ናርኮቲክና ሳይኮትሪክ መድኃኒቶችና ትንባሆ ቁጥጥር ዴስክ ኃላፊ አቶ ቶሎሳ ገመዳ እንግዳችን ሆነው ተጨማሪ መረጃ ይሰጡናል። በቀጥታ መስመርም እዚህ ስቱዲዮም የተለያዩ እንግዶችም አሉን። በአርቲፊሻል ኢንተለጀንስን በተመለከተ የምናነሳው ጉዳይ ላይ የአርቲፊሻል ኢንተለጀንስ ምርምርና ትግበራ ዲቪዥን ዳይሬክተር የሆኑት ሳሙኤል ራህማቶንም ጋብዘን ተጨማሪ መረጃ እየጠየቅን እንቆያለን። አብራችሁን ሆኑ ተመልካቾቻችን። አብራችሁን ስላላችሁ ከልብ እናመሰግናለን። ወደ ቀዳሚው ዘገባ እናልፋለን። ጠቅላይ ሚኒስትር አብይ አህመድ በፈረንሳይና ጣሊያን ያደረጉት ይፋዊ ጉብኝት በኢትዮጵያና በሀገራቱ መካከል ያለውን ግንኙነት ከፍ ያደረገ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ብለኔ ስዩም ተናገሩ። ኢትዮጵያም ከሀገራቱ ጋር ዘመናትን ያስቆጠረ ግንኙነት አላት ያሉት ፕሬስ ሴክሬታሪያቷ የአሁኑ ግንኙነት ደግሞ ግንኙነታቸውን በመሪዎች ደረጃም ከፍ ያደረገ ነው ብለዋል። መስከረም ቸርነት
ኢትዮጵያ በዲፕሎማሲው መስክ ረጅም ዓመትን ያስቆጠረ የሁለትዮሽ ግንኙነት ከመሰረተችባቸው ሀገራት መካከል ፈረንሳይና ጣሊያን ተጠቃሽ ናቸው። ይህንኑ የኖረ ወዳጅነት ወደ ተሻለ ደረጃ ለማሸጋገር በማለም ጠቅላይ ሚኒስትር አብይ አህመድና ልኡካቸው በፈረንሳይና ጣሊያን ይፋዊ የስራ ጉብኝት አድርገዋል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት ኃላፊ ብለኔ ስዩም ኢትዮጵያ ከሀገራቱ ጋር ያላትን ግንኙነት ይበልጥ እያጠናከረች መምጣቷን ገልጸዋል። የሀገራቱ መሪዎች በኢትዮጵያ ፍሬያማ ቆይታ እንደነበራቸው ያስታወሱ ፕሬስ ሰክሬታሪያቷ ጠቅላይ ሚኒስትሩ በፈረንሳይ ያደረጉት ቆይታ ሀገራቱ በቴክኖሎጂው ያላቸውን ትብብር የሚያልቅ ነው ብለዋል። ፈረንሳይ የተደረጉ 3 የቴክኖሎጂ እና የአርቲፊሻል ኢንተለጀንስ ነክ ጉብኝቶች ነበሩ። አንደኛው ስቴሽን ኤፍ የሚባል ነው። ስቴሽን ኤፍ በዓለም እንግዲህ ይሉታል ትልቁ የቢዝነስ ስታርታፕ የቴክኖሎጂ ስታርታፕ ማዕከል ማለት ነው። ከተለያየ ሀገራት እዛ እየመጡ የቴክኖሎጂ ስታርታፓቸውን ለማነሳሳት የሚጠቀሙበት ትልቅ ማዕከል ነው። ግንኙነቶች ይፈጠራሉ። ስለዚህ ለኛም ጥሩ ልምድ ነበር። እዛ ላይ አርቲፊሻል ኢንተለጀንስም በሌላ የቴክኖሎጂ መስክም የሚሳተፉ ወጣቶች እየመጡ እዛ ፈጠራቸውን የበለጠ የሚያዳብሩበት ቦታ እንደመሆኑ ማለት ነው። ከኛ ጋር የሚያስተሳስረው ምንድነው? በቅርብ ጊዜ እንደምታውቀው የስታርታፕ ፕሮክላሜሽን ፕሮሰስ ላይ ነው ያለው። እኛም እንደ ሀገር አውዱን በተለይ የቴክኖሎጂ የስታርታፕ አውዱን ምቹ ለማድረግ ምክንያቱም በጣም ብዙ ወጣቶች ያሉበት ሴክተርም ስለሆነ እሱን ምቹ ለማድረግ ብዙ ሂደቶች እየተካሄዱበት ነው ያሉትና ያ ለኛ ጥሩ ልምድ ያገኘንበትና ያየንባቸው ነበረ። በተመሳሳይ በጣሊያን ፍሬያማ ውይይቶች ተደርገዋል ያሉት ፕሬስ ሰክሬታሪያት ብለኔ ስዩም በተለያዩ ዘርፎች በጋራ ለመስራት ተስማምተዋልን ብለዋል። ከኢትዮጵያ ጋር ያላቸው ግንኙነት በጣም የጠበቀ ነው። በተለያዩ በቀጠናዊ ጉዳዮች ከማይግሬሽን ጉዳዮች ጋር በሚገናኙቸው ወቅቶች ውስጥ የሚወያዩባቸው ጉዳዮች ናቸው። በዚህኛው ደግሞ የበለጠ ያለውን ትስስር እንዴት እናጠናክራለን፣ በኢንቨስትመንቶች በንግድን የበለጠ ለመተሳሰር ደግሞ ምን መደረግ አለበት የሚሏቸውን ነገሮች የፈተሹበት ውይይት ነበረ ቆይታቸው ከጠቅላይ ሚኒስትሯ ጋር ማለት ነው። በአጠቃላይ ይፋዊ ጉብኝቱ ሀገራቱ የነበራቸውን ግንኙነት በመሪዎች ደረጃ ከፍ ያደረገ ስለመሆኑም አንስተዋል። ሁለቱም ሀገራት በኢትዮጵያ ከመጀመሪያዎቹ ናቸው ኤምባሲ ሲከፍቱ። ጣሊያንን እንኳን ራሱ ብናይ ጣሊያን የመጀመሪያ ሀገር ናት ኢትዮጵያ ላይ ኤምባሲ ስትከፍት። ለዚህም ነው ለሚያስተውል ሰው የመኪና ታርጋ ቁጥራቸው ራሱ 1 ይላል የመጀመሪያው ስለሆነ ማለት ነው። ፈረንሳይም ወደዛው አካባቢ ናት ማለት ነው። ስለዚህ ይሄ ከድሮ የነበረውን ትስስር አሁን በመሪዎች ደረጃ በጣም ከፍ ያደረጉት መተዋል ማለት ነው። ከዚሁ ከዲፕሎማሲው ጋር ተገናኝተን እንግዲህ ክቡር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እንኳን ከነዚህ ከሁለቱ መሪዎች ጋር በጣም ጥብቅ የሆነ ትስስር ፈጥረዋል፣ ጓደኝነት ፈጥረዋልና በመሪ ደረጃ ደግሞ የሚደረጉ እንደ ሀገራት የቆየ ዲፕሎማሲ ትስስር አለ። በመሪ ደረጃ ደግሞ ያለው መግባባት የበለጠ ኢትዮጵያ ከነዚህ ሁለቱ ሀገራት ጋር ያላትን ቁመና ከፍ አድርጎታል። ጠቅላይ ሚኒስትር አብይ አህመድና ልኡካቸው በአውሮፓ የነበራቸው ቆይታ በሀገራቱ መካከል ያለውን ግንኙነት ይበልጥ የሚያጠናክር ስለመሆኑም ተገልጿል። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ ወደሚሰጡባቸው ጉዳዮች እንሻገራለን። እውነተኛ ምክክር በማድረግ የሀሳብ ልዩነትና ለመግባባቶች ከሚያደርሱት ፈተና መውጣት እንደሚገባ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር መድረክ በሚሊኒየም አዳራሽ በይፋ ተጀምሯል። በምክክር መድረኩ ከተቋማትና ማህበራት የተወከሉ ከ800 በላይ ተወካዮች እየተሳተፉበትም ይገኛሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ይመር አደም በቀጥታ መስመር ላይ ይገኛል። ይመር እንደምን ቆይተሃል? በድጋሚ ተገናኘን። ዛሬ በይፋ የተጀመረው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰቢያ መድረክ እንደ ሀገር መግባባት ላይ ለመድረስ የሚኖረው ፋይዳ ምንድነው ተባለ? በመድረኩ የተነሳውን ሀሳብ አካፍለን። አመሰግናለሁ ማለት ሰላም እንደምንቆየሽ። እንግዲህ የሀገራዊ ምክክር ኮሚሽን እስካሁን ድረስ በሄደባቸው የምክክር መድረኮች እንዲሁም ደግሞ በሚሰራቸው ስራዎች አካታችነትን አረጋግጣለሁ ብሎ በተነሳው ወይም ደግሞ እየሰራ ባለው መልኩ እንግዲህ ይሄ የዛሬው ደግሞ በይፋ የተጀመረው የፌዴራል ተቋማትና ማህበራት አጀንዳ የማሰባሰብ የምክክር ምዕራፍ አንዱ ተደርጎ ተወስዷል። በዚህ በፌዴራል ተቋማትና ማህበራት እንግዲህ የሲቪክ ማህበራት፣ የመገናኛ ብዙሃን፣ የጸጥታ ተቋማትን ጨምሮ ሌሎች በፌዴራል ያሉ የማህበራትና የፌዴራል ተቋማት በተወካዮች
ተወካዮቻቸው አማካኝነት የሚሳተፉበት መድረክ ነው። ይህ መድረክ ደግሞ የኢትዮጵያ የሀገራዊ ምክክር ኮሚሽን ያካሄደው 14ኛ መድረኩ ነው። ምክንያቱም ከዚህ በፊት በ11 ክልሎችና በሁለት ከተማ አስተዳደሮች የአጀንዳ የማሰባሰብ የምክክር ምዕራፍን አካሂዷል። ይህ ለ14ኛ ጊዜ መሆኑ ነው። በዚህ የምክክር መድረክ እንግዲህ ያው ሁሉም እንደ ሀገር ያገባኛል የሚል የራሳቸውን ሀሳብና የራሱ ድርሻ እስካለው መጠን የፌዴራል ተቋማትና ማህበራትም ለሀገር ግንባታ ወይም ደግሞ የቀጣዩ ኢትዮጵያ ምን መምሰል አለባት የሚለውን ሀሳብ የሚያነሱበት የራሳቸውን አጀንዳ በቀጣይ በሀገር አቀፍ ደረጃ ለሚቀርበው የዋናው የአጀንዳ ምክክር ላይ የራሳቸውን የሚያቀርቡበት ነው። ይህ መድረክ እንግዲህ በዚህ መድረክ ላይ በዋናነት እንግዲህ ውይይትን ባህል ማድረግ አለብን። ሁሉም በሀገር ግንባታ ይመለከተዋል። እስከ ድረስ የመጣንበት መንገድ በተለይ ደግሞ የአግላይነትና አካታች ያልሆነ አካሄድን እንደ ሀገር ብዙ ዋጋ አስከፍሎናል። ዜጎች በብዙ ውጣ ውረድ ያፈሯቸው ንብረቶች በአንድ ጀንበር ወደ አመድነት ሲቀየሩ ተመልክተናል። ከዛም ደግሞ ጦርነትና ግጭትን እያስከተለ ከፍተኛ የሆነ ሰብአዊ ቀውስንም አስከትሎ በሀገር ግንባታ ሂደት ውስጥ ከፍተኛ ፈተና ሆኖ ወይም ተግዳሮት ሆኖ ተስተውሏል። ስለዚህ ከዚህ ችግር መውጣት አለብን። ሁሉም ቢሆን ከዚህ በኋላ ማድረግ ያለበት ችግሮች ሊኖሩ ይችላሉ። የችግሮች መፍትሄ መንገድ ግን ውይይትና ወደ ጠረጴዛ ዙሪያ መጥቶ ሀሳቦችን አቅርቦ በሀሳብ መከራከር ወይም ደግሞ በአንድ መግባባት ላይ ተደርሶ ሊሆን ይገባል እንጂ ወደ ኋላ ቀር አስተሳሰብ ወይም ደግሞ ኢትዮጵያ ባለፉት ዘመናት የመጣችባቸውን እንደ ሀገር የተፈተነችባቸውን መንገድ ተመልሶ ኃይልን አማራጭ አድርጎ የሀሳብ ማሸነፊያ መንገድ አድርጎ መውሰድ የለብንም የሚል ዋነኛ ዓላማውን ይዞ ነው በዚህ እየተካሄደ ያለው። በዚህ ይፋ በደረገው የፌዴራል ተቋማትና ማህበራት እንግዲህ ወደ 38 የሚሆኑ ተቋማትና ማህበራት በተወካዮቻቸው የሚወከሉበት ነው። እንዲሁም ደግሞ ከነዚሁ ተቋማት አጠቃላይ ወደ 870 የሚሆኑ ወኪሎችም ተሳታፊ የሆኑበት ነው። በጧቱ በዋና መክፈቻው እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዋና ኮሚሽነር ፕሮፌሰር መስፍን አርአያም እስካሁን ድረስ የመጣንባቸው መንገዶች ምን የሚሆኑ የኢትዮጵያ ከፍታና ዝቅታ የሁላችን ነው። ስለዚህ ኢትዮጵያን በቀጣይ የሰለጠነች ወይም ደግሞ ታላቋን ኢትዮጵያን ለማስቀጠል ይረዳን ዘንድ ሁሉም ሀሳቡን አቅርቦ ልንወያይበትና ወደ ጠረጴዛ መጥቶ በውይይት ብቻ የሚለውን ማስረጽ አለብን የሚለው የተናገሩት ማህሌትና ጌታቸው። መልካም እናመሰግናለን። ይመር ለመረጃ ጥሩ ቀን ይሆነልህ። በዚሁ ጉዳይ ላይ እንቆያለን። ተጨማሪ መረጃ እንዲያጋሩን ደግሞ የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳየን በቀጥታ መስመር ላይ አግኝተናቸዋል። ዶክተር ዮናስ እንደምን ውለዋል? ዛሬ የተካሄደ ካለው ምክክር ጋር በተያያዘ ምንድናቸው የሚጠበቁ ግብአቶች የሚለውን ሀሳብ እስኪ አንሱልን። አመሰግናለሁ። ከዛሬው መድረክ የሚጠበቁ 3 ግብአቶች ናቸው። የመጀመሪያውና በጣም ትልቁ በፌደራል ደረጃ ካሉ ተቋማት፣ ማህበራት፣ ከመንግስት ስራ አስፈጻሚዎች እንደዚሁ ሕግ አውጪዎች፣ ተርጓሚዎች የመጀመሪያውና ትልቁ አጀንዳ ነው። እነሱ አጀንዳ ብለው የሚያስቡት በኢትዮጵያ ሀገራዊ ምክክር ግብአት መሆን አለባቸው ብሎ የሚሉትን የሚያቀርቡትን አጀንዳ መቀበል ነው። ሁለተኛው ደግሞ በሀገር አቀፍ ደረጃ ለሚከናወነው ሀገራዊ ምክክር ኮንፈረንስ ወይም ደግሞ ጉባኤ እዛው እነሱን ወክለው የሚናገሩትን ተወካዮች ምርጫ ማካሄድና ተወካዮችን ማግኘት ነው። ሶስተኛውና በጣም አስፈላጊ ነው ብለን የምናምነው የዲሞክራሲ ልምምድ በተለይም ጥልቀት ያለው ምክክር ውይይት ማካሄድ ነው። ግብአቶችን ነው ከዛሬው መድረካችን የምንጠብቀው። ዶክተር ዮናስ አዳዬ የሀገራዊ ምክክር ኮሚሽን ኮሚሽነር ለሰጡን መረጃ ከልብ እናመሰግናለን። በመካከል ላይ ለተፈጠረው የድምጽ መቆራረጥ ግን ተመልካቾች ይቅርታ እንጠይቃለን። እንቀጥላለን። ተመልካቾቻችን አሁንም በቀጥታ መስመር ተጨማሪ መረጃ የሚሰጡ ሪፖርተሮቻችንን እናገኛለን። ታላቁ የኢትዮጵያ ህዳሴ ግድብን በዘላቂነት ለትውልድ ለማስተላለፍ የተፋሰስ ልማት ላይ ትኩረት ሊደረግ እንደሚገባ ተገለጸ። አንድ እቅድ አንድ ሪፖርት የአባይ ተፋሰስ ልማትና የሲቪክ ማህበራት ሚና በሚል
የውይይት መድረክ እየተካሄደ ይገኛል። የታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ያዘጋጀው መድረኩ በተቀናጀ የተፋሰስ ልማት ስራ ላይ ትኩረቱን ያደረገ ነው። መላው ህብረተሰብ በአንድነት በማሰለፍ ለግድብ ሁለንተናዊ ድጋፍ ቢናውን እየተወጣ መሆኑን የጽህፈት ቤቱ ዋና ዳይሬክተር ዶክተር አረጋዊ በርሀ ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ሞላ ለማየው በቀጥታ መስመራችን ላይ ነው የሚገኘው። ሞላ እንደምን ቆይተሃል? በውይይቱ ላይ በተለይ ደግሞ በተቀናጀ የተፋሰስ ልማት ስራ ላይ ምን ሀሳቦች ተነሱ? ታላቁ የኢትዮጵያ ህዳሴ ግድብ የዚህ ትውልድ አሻራ የኢትዮጵያውያን ደግሞ የይቻላል መንፈስ ማሳያ ነው። ባለፉት 14 ዓመታት በርካታ ችግሮችንና እንቅፋቶችን ተሻግሮ ወደ መጠናቀቁ እየተቃረበ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ የተገነባ የሚገኝበት ደግሞ የአባይ ተፋሰስ ነው። የአባይ ተፋሰስ በኢትዮጵያ ካሉ ተፋሰሶች አንዱ ሲሆን 45% የውሃ ሀብቷን ይይዛል። በአባይ ተፋሰስ የሚሰሩ የአረንጓዴ አሻራዎች የአፈርና የውሃ ሀብት ጥበቃዎች ደግሞ ለግድቡም ይሁን ለተፋሰሱ ልማት ዋነኛ አስተዋጽኦና ምንጭ መሆኑን እንግዲህ በዚህ ውይይት ላይ ተነስተዋል። በውይይቱ ላይ በርካታ የሲቪክ ማህበራት ተወካዮች ተገኝተው ነበረ። የሲቪክ ማህበራት በተለያዩ መልኩ ከውጭ በሚያገኙት የገንዘብ ድጋፍ አማካኝነት በኢትዮጵያ የተራቆተ መሬት ላይ እንደሚሰሩ ገልጸው ነበረ፣ በምክክሩ ማለት ነው። ይህን በተናጠል የሚሰራውን ስራ በተለይም የሲቪክ ማህበራት ከታላቁ የኢትዮጵያ ህዳሴ ግድብ የፕሮጀክት ማስተባበሪያ ጽህፈት ቤት ጋር ተቀናጅቶ በመስራት ለሀገር የሚጠቅም ስራ መስራት እንደሚቻል በዚህም ነገር በቀጣይ የፕሮጀክት ጽህፈት ቤቱ ፎረም ሲቪክ ማህበራት ከህዳሴ ግድብ ጋር በተለይም ከተፋሰሱ ጥበቃ ጋር ተያይዞ በጋራ ፎረም በመመስረት የሚሰሩበት ጉዳይ ላይ ነው እየተመካከሩ የሚገኙት። በጋራ ፎረም መመስረት በተለይም በተናጠል የሚደረገውን ስራ በተቀናጀ መልኩ ለመስራት ስለሚያገዝ እዛ ጋር ትኩረት ማድረግ እንዳለባቸው በውይይቱ ተነስቷል። እንግዲህ በአባይ ተፋሰስ ላይ ቀደም ባሉት ዓመታት እየተሰሩ ያሉ ስራዎች አሉ። እንግዲህ እንደሚታወቀው የአባይ ተፋሰስ ታላቁ የኢትዮጵያ ህዳሴ ግድብ ባሻገር የተለያዩ ግድቦችን የመገንባት አቅም እንዳለ ጥናቶች ያመላክታሉ። ይህ የሚሆነው ግን ውሃውንና በዛ አካባቢ የሚገኘውን ተፋሰሱን መጠበቅ ሲቻል ነው። በኢትዮጵያ እንደሚታወቀው ጥቂት የማይባሉ ዓመታት የአረንጓዴ አሻራ ተግባራዊ ሲደረግ ነበር። የአረንጓዴ አሻራ ልማቱ ደግሞ ተፋሰሱን ለመጠበቅ አንዱና ሁነኛ ምንጭ መሆኑ ነው የተገለጸው። በአባይ ተፋሰስ ላይ የሚሰሩ በአርብቶ አደሩና በአርሶ አደሩ አካባቢ የሚሰሩ የእርከን ስራዎች፣ የአፈርና የውሃ ጥበቃ ስራዎች ለግድቡ በተለይም በደለል እንዳይሞላ ከማድረግ አኳያ አስተዋጽኦ ማድረጋቸው ነው የተመላከተው። የውሃና መሬት ሀብት ማዕከል ዋና ዳይሬክተር ዶክተር ጌቴ ቀደም ሲል እንደጠቀስኩት ጥናታዊ ጽሁፍ አቅርበው ነበረ። እንግዲህ ተፋሰስ ለምን ይሰራል የሚለውን ሲያነሱ በተፋሰሱ አካባቢ ላይ ያሉ ማህበረሰቦችን ተጠቃሚ ለማድረግ ነው። ከዛ ባሻገር ኢኮሲስተሙን ወይም ስነ ምህዳሩን ለመጠበቅ ነው፣ ለማበልጸግ ነው። ስነ ምህዳሩ በለጸገ ማለትና ደግሞ ምርትና ምርታማነት ያድጋል፣ የውሃ አቅርቦት ይሻሻላል። እንግዲህ የህዳሴ ግድብን ጨምሮ ሌሎች ግድቦችን መገንባት ሲቻለው ውሃ ሲኖር ነው። ውሃው ብቻ ሳይሆን ደግሞ ግድቡ ቢኖርም ግድቡ በደለል እንዳይሞላ እንደዚህ አይነት የአካባቢ ጥበቃ ስራዎች ወሳኝ እንደሆኑ ነው የተመላከተው። እንግዲህ ይህንን መስራት ከተቻለ ደግሞ በዘላቂነት ድርቅንም ሆነ ችግሮችን መቋቋም የሚችል ስነ ምህዳር መገንባት እንደሚቻል ነው የተመላከተው። በጥምረትና በቅንጅት መስራት መንግስታዊ ያልሆኑ የሲቪክ ማህበራት ከመንግስት ተቋም ጋር በቅንጅት መስራት ደግሞ እንደ ሀገር ተጠቃሚ ማድረግ እንደሚያስችል ነው በዚህ ውይይት ላይ የተነሳ የሚገኘው። ለአሁን ያለኝ መረጃ ይህን ይመስላል። መልካም፣ እናመሰግናለን ሞላ ለመረጃ። ጥሩ ቀን ይሆንልህ። ወደ ቀጣዩ ጉዳያችን እናልፋለን። የቀጣዩ ጉዳያችን እንግዲህ የትንባሆ ነጻ ቀን የሚከበርበትን ዕለት የሚመለከት ይሆናል። በዓለም ለ38ኛ ጊዜ በኢትዮጵያ ለ33ኛ ጊዜ በትንባሆና በኒኮቲን ምርቶች ላይ የትንባሆ ኢንዱስትሪ አሳሳችና ድብቅ ስልቶችን በማጋለጥ ወጣቶችን እንታደግ በሚል መሪ ሀሳብ በነገው ዕለት ይከበራል። ይህንን ጉዳይ ማዕከል አድርገን ተጨማሪ መረጃዎችን ከዚህ ከስቱዲዮ እየተጋራንም ቆይታ እናደርጋለን። ጉዳዩን በተመለከተ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን ብሩክ ተስፋዬ እዚህ ስቱዲዮ ነው የሚገኘው። ተጨማሪ መረጃዎችን ከብሩክ እንወስዳለን። በጉዳዩ ላይ ደግሞ ተጨማሪ ሀሳብና ሙያዊ ማብራሪያዎችን የሚሰጡን እንግዳም ጋብዘናል። በኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የናርኮቲክና ሳይኮትሮፒክ መድኃኒቶችና ትንባሆ ቁጥጥር ዴስክ ኃላፊ ቶሎሳ ገመዳ እዚህ ስቱዲዮ ነው የሚገኙት። ስለመጡልን ከልብ እናመሰግናለን። ቀዳሚ የምናደርገው ብሩክ የያዘው መረጃ ይሆናል። ብሩክ እንግዲህ የትንባሆ ኢንዱስትሪ የህብረተሰብ የጤና ችግሮችን የሚያስከትለውን ትንባሆ የኒኮቲን እና ተዛማጅ ምርቶችን መልካቸውን ወይም ጣዕማቸውን የሚቀይሩ ንጥረ
ንጥረ ነገሮችን እየተጠቀሙ በመሆኑ ሁሉም ባለድርሻ አካል ይህንን በመታገል የበኩሉን ሊወጣ ይገባል የሚል ጥሪ ቀርቧል። ይሄ ሲባል ምን ማለት ነው የሚለውን ጉዳይና ሌሎች አሃዛዊ መረጃዎችን ብታቀርብልን። መልካም እንግዲህ የዓለም የጸረ ትንባሆ ቀን ወይም ደግሞ ትንባሆ የማይጨስበት ቀን በነገው ዕለት ይከበራል። ሰዎች እንግዲህ ከፍለው ሱሰኛ ከሚሆኑባቸው ከፍለው ጤናቸውን ከሚያጎድሉባቸው ጉዳዮች መካከል አንዱ ትንባሆ ነው። በትንባሆ ላይ ብቻ አይታጠሩም። ትንባሆ ተጠቃሚ የሆኑ ሰዎች ለተለያዩ ዘርፈ ብዙ የጤና ችግሮች፣ ማህበራዊና ኢኮኖሚያዊ ችግሮች የሚዳረጉበት ነው። በሀገራችን በተለይም ዝቅተኛ በሆኑ የኢኮኖሚ ገቢ ባላቸው የህብረተሰብ ክፍሎችና ሀገራት ላይ ደግሞ ብርቱ ጫናን የሚያሳድር ሆኖ እናየዋለን። ምክንያቱም ሲጠቀሙት ቀስ በቀስ ነው። ችግሩ ወዲያውኑ በሰዎቹ ላይ ብቻ የሚከሰት ወዲያውኑ ውጤቱን የሚያዩት ባለመሆኑ በጊዜ ሂደት ነው ችግሩ የሚታየውና ሰዎች እየተዘናጉ ለተለያዩ ችግሮች የሚዳረጉበት ነው። በመሪ ቃሉም ላይ እንዳየነው ወጣቶችን እንታደግ የሚል ሀሳብ አለው። ምክንያቱም አምራች የሆነው የህብረተሰብ ክፍል በተለይም ወጣት የሆነው ነውና በዚህ ረገድ ብርቱ ጥረቶችን ይጠይቃል ማለት ነው። በዓለም አቀፍ ደረጃ እንደ አውሮፓውያኑ አቆጣጠር በግንቦት 31 ወይም ደግሞ በእኛ ግንቦት 23 ነው በየአመቱ የሚከበረው። በዓለም ለ38ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ ነው የሚከበረው ማለት ነው። የሚከበርበት ምክንያት ለምን ይሆን የሚለውን እናንሳ። በዋናነት እንግዲህ ግንዛቤን ለማሳደግ ነው። ሰዎች ወይም ወጣቶች ወይም ታዳጊዎችና ልጆች እንደ ቀላል ነው ይህንን ጉዳይ የሚጀምሩት። የሚያስከትላቸው መዘዞችና ችግሮች በዚያው በተጠቀሙበት ቅጽበት የሚያዩት ባለመሆኑ በጊዜ ሂደት በመሆኑ ችግሩ ለተለያዩ ችግሮች ይዳረጋሉ። ይሄ ሊያመጣ የሚችላቸውን ማህበራዊ፣ ኢኮኖሚያዊና የጤና ቀውሶችን በተመለከተ ግንዛቤን ለማሳደግ ነው። ከዛ ባለፈ ደግሞ መነሳሳትን ለመከላከል ነው። ብዙዎች እንግዲህ ሌሎች ሲያጨሱ ወይም ደግሞ ትንባሆን ሲጠቀሙ በሚያዩበት ወቅት እነሱም ለመጠቀም ሀሳብ አጭሮባቸው ከሆነ ፍላጎቱ አድሮባቸው ከሆነ የሚያመጣውን ጉዳት ተገንዝበው ከዚህ እንዲታቀቡ ለማስቻል ያለመ ነው። ሌላኛው እንግዲህ ትንባሆን ለማቆም ጥረት ላይ ያሉትን ደግሞ ለመደገፍ ነው። ምክንያቱም ትንባሆን አንድ ጊዜ ሱሰኛ ከሆኑ በኋላ በቀላሉ ለመውጣት አስቸጋሪ በመሆኑ በዚህ ሂደት ውስጥ ላቁም አላቁም የሚል ወይም ደግሞ የማቆም ጥረት ላይ ያሉ ሰዎችን የሚያበረታቱ የሚያዘናጉ አሉታዊ የሆኑ ጉዳዮች በዛው ልክ ስለሚኖሩ ይህንን ለመከላከል ደግሞ የሚከበርበት ምክንያት አንደኛው ነው። ሌላኛው የፖሊሲ ለውጥን ለመደገፍ ነው። እዚህ ላይ ኢትዮጵያን ማንሳት እንችላለን። በተለይም በ2011 የወጣውን አዋጅ ስንመለከተው ጠንከር ያሉ ህጎችና አዋጆችን የያዘ ነው። ጠንካራ አንቀጾችን ያካተተ ነው። የፖሊሲ ለውጦች እንዲመጡ ማስቻል ነው። ለምሳሌ ብንመለከተው ትንባሆ የሚጨስባቸውን ቦታዎች መወሰን፣ በነጠላ ይሸጥ ከነበረ በነጠላ እንዳይሸጥ ማድረግ፣ ቁጥጥርና ክትትል እንዲደረግበት ማስቻል ነው። ዓለም አቀፍ ትብብርን ማጎልበት ነው። በዚህ ረገድ ኢትዮጵያ የዓለም ጤና ድርጅት የተለያዩ ማዕቀፎችን የተቀበለች ነች። የትንባሆ ቁጥጥር ማዕቀፍንም እንዲሁ የተቀበለች ሀገር ነች። ለመሆኑ ምን ጉዳትን እያስከተለ ነው የሚለውን እንመልከት። በዓለም ላይ 1.3 ቢሊዮን ያክል የትንባሆ ተጠቃሚዎች አሉ። ምናልባት ከአፍሪካ አህጉር ህዝብ ቁጥር ጋር ተመጣጣኝ ሆነ ልንለው እንችላለን እና ቀላል የማይባል የህብረተሰብ ጤና ችግርን የሚያስከትል ነው። ሌላኛው በየአመቱ እንግዲህ ከነዚህ ሰዎች ውስጥ ወደ 8 ሚሊዮን ያክል ሰዎች ህይወታቸው ያልፋል። ይህንን ብንመለከተው እንግዲህ መካከለኛው ምስራቅ ላይ ባሉ አንዳንድ ሀገራት የህብረተሰቡን የአንድን ሀገር የህዝብ ቁጥር እጥፍ ሊሆን የሚችል ወይም ደግሞ የተለያዩ መለስተኛ የቆዳ ስፋት ያላቸውን ሀገራት የህዝብ ቁጥር ያክል በየአመቱ ህይወቱን ያጣል ማለት ነው። ከነዚህ ውስጥ 7 ሚሊዮን የሚያክሉት በቀጥታ ትንባሆን የሚያጨሱ ናቸው። በአንጻሩ ደግሞ 1 ሚሊዮን በላይ የሚሆኑት ደግሞ ሁለተኛ ወገን አጫሽ ወይም ደግሞ ሰከንድ ሃንድ ስሞከር የሚባሉት ናቸው። ትንባሆ የሚያስከትላቸውን ችግሮች እንመልከት። ትንባሆ በቅጠሉ ላይ ብቻ እንግዲህ ጥናቶች እንደሚያመላክቱት ከ7000 በላይ ኬሚካሎች አሉት። ከነዚህ ውስጥ እንግዲህ 70 ያክሉ የካንሰር አምጪ ኬሚካሎችን የያዘ ነው። በኢትዮጵያ ውስጥ የካንሰር ሕክምና ፈታኝ እንደሆነ ይታወቃል። በተለይም ደግሞ ለዚህ አይነት ሁኔታ ተጋላጭ የሚሆኑት በዝቅተኛ ዋጋ የሚያገኙትን ትንባሆ ይጠቀሙትና ከፍተኛ ወጪን አውጥተው ከፍተኛ የሕክምና ባለሙያዎች ከፍተኛ የጤና ተቋማት ላይ ሄደው ለመዳን አስቸጋሪ በሆነ ሁኔታዎች ውስጥ ይወድቃሉ። ትንባሆን ሲጠቀሙ በዚህ መጠን ተጋላጭ ይሆናሉ ማለት ነው። ለሳምባ ካንሰር፣ ለጉሮሮ ካንሰር፣ ለልብ፣ ለስትሮክ እና የደም ቧንቧ መጥበብ እነዚህ ከፍተኛ ህክምናን እና የህክምና ቴክኖሎጂን የሚጠይቁ የህመም አይነቶች ናቸው። ከዚህ አይነት ተጋላጭ ሁኔታዎች ውስጥ የሚጥል በመሆኑ ልብ ሊሉት ይገባል። ሌላው የአእምሮ ጤና ችግሮች ነው። በሱሰኝነት ላይ ጥገኛ በመሆናቸው ምክንያት ሱሰኛ ስለሚሆኑ የአእምሮ ጤናቸው ለጊዜው የተነቃቁ ይመስላቸዋል። እንግዲህ ከፍለው እንነቃቃለን ብለው የሚደነዝዙበት አግባብ አለ። የአእምሮ ጤና ችግር ሲባል አደንዛዥ አስተሳሰቦችንም ጭምር በአእምሯቸው ውስጥ ያመጣሉ። ወንጀሎች የሚበራከቱት የሚፈጸሙት ከዚህም ጋር ተያይዞ ነው ማለት እንችላለን። ኢኮኖሚያዊና ማህበራዊ ችግሮችን ብንመለከት በቤተሰብ ውስጥ ትንባሆ የሚያጨሱ ሰዎች ሲኖሩ ትንባሆ የማያጨሱትን ቤተሰቦችን የመበከል እና ለዛ ተጋላጭና ታማሚ እንዲሆኑ ያደርጋል። ለትንባሆ ሱሰኛ የሆኑ ሰዎች
ወጪዎቻቸውን ለትንባሆ ነው የሚያደርጉት። ምናልባት ቤት ውስጥ ወተትም ሌሎች ጉዳዮችም ለልጆቻቸው መሸፈን ያለባቸውን ላልተገባ ዓላማ ያውሉታልና በዚህ ረገድ ትልቅ ትኩረትን የሚሻ ነው። ሌላኛው እንግዲህ ልንመለከተው የሚያጨሱ ሰዎች ከማያጨሱ ሰዎች ወደ 10 ዓመት ያክል ነው እንግዲህ እድሜያቸው የሚቀንሰው ማለት ነው። ይህም የላይፍ ኤክስፔክታንሲ ወይም ደግሞ የእድሜ ጣራቸውን ብንመለከተው ምናልባት አንድ ሰው 60-70 ዓመት ቢሆን መኖር ያለበት 10 ዓመት እድሜውን ይቀንሳል ማለት ይቻላል ማለት ነው። ኢትዮጵያ እንግዲህ ዓለም አቀፍ የትንባሆ ቁጥጥር ማዕቀፍን የተቀበለች ሀገር ነች። በአዋጅ 1112 2011 ላይ በተለይም የሕዝብ ተወካዮች ምክር ቤት በጣም አበረታች የሆኑ ህጎችን ያወጣበት ነው ማለት እንችላለን። ጠንካራ ህጎች የወጡበት ነው። እነዚህ ህጎች ተተግብረው ግን ምን ውጤቶች መጡ የሚሉትን በወፍ በረር እንመልከታቸው። በ2016 የትንባሆ ተጠቃሚዎች ቁጥር ጥናቶች እንደሚያሳዩት እንደ አውሮፓውያኑ የዘመን ቀመር ማለት ነው 5% ነበር ወይም 5% ነበር። በ2024 ወደ 4.6 በመቶ ዝቅ ማድረግ ተችሏል። በ2016 በስራ ቦታዎች ለሁለተኛ ወገን አጫሽነት መጋለጥ 29.3 ነው። ከዚህ ቀደም እናስታውስ እንደሆነ በቢሮዎች ውስጥ በተለያዩ ቦታዎች ላይ ሰዎች እንደልባቸው የሚያጨሱበት አግባብ ነበር። ቁጥጥር እንዲደረግበትና ህጉ ከወጣ በኋላ ግን ይህንን መቀነስ የተቻለበት ነው። በ2024 በስራ ቦታዎች ላይ ወደ 19.8 በመቶ ለሁለተኛ አጫሾች ተጋላጭነትን መቀነስ ተችሏል። የአጫሾች ህይወት ያው ቀደም ሲል እንዳነሳ ነው 10 ዓመት እድሜን ከእድሜያቸው ላይ እንደሚቀንሱ ማንሳት እንችላለን። በ2016 በባርና በምሽት መዝናኛ ቤቶች ሰዎች ለተዝናኖት ብለው ሊሄዱ ይችላሉ። በእነዚህ ቦታዎች ላይ ማጨስ የማይፈልጉ ሰዎች ወይም ደግሞ የሲጋራ ጭስ የትንባሆም ጭስ ሊጠቀሙ ያልፈለጉ ሰዎች ሳይወዱ በግዳቸው ተጋላጭ ነበሩ። ወደ 60.4 በመቶ እንግዲህ በመዝናኛ ቦታዎችም ጭምር ተጋላጭ የሚሆኑበት አግባብ ነበር። በሬስቶራንቶች ሰዎች ምግብ ለመጠቀም ሄደው ትንባሆን ስበው የሚወጡበት አግባብ ነበር። ይህንን ወደ 31.1 የነበረ ተጋላጭነት ነው። በ2024 እንደ አውሮፓውያን አቆጣጠር ነው እያነሳውኝ ያለሁት ወደ 20.2 በመቶ መቀነስ ተችሏል። የሴት አጫሾች ቁጥር በ2016 1.2 በመቶ ነበር። እንግዲህ በሴቶች ላይ ደግሞ የተለያዩ ዘርፈ ብዙ ችግሮችን ትንባሆ ያስከትላልና ይህንን ለመቀነስ በተሰራው ስራ በ2024 ወደ 0.4 በመቶ መቀነስ ተችሏል ማለት ነው። የትንባሆ ኢንዱስትሪ አሳሳችና የተለያዩ ድብቅ ስልቶችን ግን እየተጠቀሙ ክልከላውና ቁጥጥሩ በጠበቀባቸው ቁጥር አማላይ የሆኑ ነገሮችን በመጠቀም የተለያዩ ድብቅ ማስተዋወቂያ ዘዴዎችን በመጠቀም ይበልጥ እንዲስፋፋ ጥረት እያደረጉ ነው የሚገኙት። እንግዲህ የኢትዮጵያ ምግብና መድኃኒት ባለስልጣንን ጨምሮ የሚመለከታቸው አካላት በዚህ ረገድ ጥብቅ ቁጥጥር እያደረጉ ነው የሚገኙት ማለት እንችላለን። ምንድነው የሚያደርጉት? አንደኛው ሽታቸውን፣ ጣዕማቸውን እንዲሁም ደግሞ የፓኬጅ የሚደረጉበትን የሚታሸጉበትን መንገድ ሳቢ ማራኪና በቀላሉ የሚገኝ በማድረግ ጭምር ሰዎች ትንባሆ እያጨሱ እንዳይመስላቸው በሚመስል አግባብ ለገበያ ያቀርቡታል ማለት ነው። በዚህ ረገድ እንዲህ አይነት ስልቶችን ይበልጥ መከታተል ይገባል። በትንባሆ ላይ አሁን ላብነት ብናነሳ በሲጋራ ፓኬጅ ላይ 50 በመቶ ጎጂነቱን የሚያንጸባርቅ መልእክት እንዲኖረው ይደረጋልና በዚህ ረገድ ጥብቅ ቁጥጥር ሊደረግ ይገባል ተብሏል። አሳሳች ንድፎችንም ይጠቀማሉ። ጊዜ ያሉኝ መረጃዎች እነዚህ ናቸው። እናመሰግናለን። መልካም ቀን። እንቀጥላለን ተመልካቾቻችን። በዚሁ ጉዳይ ላይ ደግሞ ተጨማሪ መረጃ ማብራሪያ እንዲሰጡን እንግዳ ጋብዘናል እዚህ ስቱዲዮ። በኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ናርኮቲክና ሳይኮትሮፒክ መድኃኒቶችና ትንባሆ ቁጥጥር ዴስክ ኃላፊ የሆኑት አቶ ቶሎሳ ገመዳ ስቱዲዮአችን ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁን። አመሰግናለሁ። በጣም ቀደም ሲል ባልደረባችን ብሩክ ያቀረበው መረጃ ትንባሆን በተመለከተ በጣም አስደንጋጭ የሆኑ ቁጥሮችን የተመለከትንበት ነው። ኢትዮጵያ ደግሞ የዓለም የትንባሆ ቁጥጥር ማዕቀፍን ተቀብላ በራሷ ወደ ሀገር አምጥተው ደግሞ የተለያዩ ህጎችን አዘጋጅታለች እና ህጎቹን በመተግበርና በአፈጻጸም በኩል አሁን ሀገሪቱ ያለችበት ደረጃ ምን ይመስላል ከሚለው ጥያቄ እንጀምር። በጣም አመሰግናለሁ። እንግዲህ ትንባሆ ምርት ቅድም እንደተባለው እንደ ዓለም ወደ 1.3 ቢሊዮን የሚጠጉ ሰዎች ትንባሆን ይጠቀማሉና ከነዛ ውስጥ ወደ 80% የሚጠጉት በታዳጊና ሎ እንደ ሚድል ኢንካም ካንትሪስ የሚባሉት በመካከለኛና ዝቅተኛ የኢኮኖሚ መጠን ያላቸው ሀገራት ላይ የሚገኙ ናቸው እነዚህ ቁጥሮችና እንደዚህ እንግዲህ ጉዳቱ በየአመቱ 8 ሚሊዮን ሰዎች ሲገል እነዚህ ታዳጊ ሰዎች 8 ሚሊዮን የሚጠጉ በየአመቱ የሚሞቱትና ይሄ ጉዳቱ ደግሞ በጣም በርድኑ የሚበዛው እነዚህ ታዳጊ ሀገራት ላይ ነው ማለት ነውና ይህንን ከመከላከል አኳያ እንግዲህ እንደ ዓለም ሀገራችንን ጨምራ የትንባሆ ቁጥጥር ማዕቀፍ ኮንቬንሽንን
ፈርሞ እንደራሳችን ሀገር ወስደን የተለያዩ ህግ አውጥተን ያን ህግ ደግሞ ተግባራዊ እያደረግን እንገኛለን። ከዛ ጋር ታይዞ እንግዲህ በ2011 አዋጅ ወጥቷል። በጣም እንደ አፍሪካም እንደ ዓለምም በጣም ጠንካራ የትንባሆ ቁጥጥር አዋጅ ወጥቶ በጣም ጥሩ አንቀጾችን በውስጡ ያካተተ አዋጅ ወጥቶ ከ2011 በኋላ እየተተገበረ ይገኛል ማለት ነው። እንግዲህ እንደ ሀገራችን እንደ አፍሪካም መውሰድ ይቻላል፣ እንደ ታዳጊ ሀገራት መውሰድ ይቻላል። የትንባሆ አጠቃቀም አሁናዊ ሁኔታው በጣም ዝቅተኛ ነው። 5% በጣም እንደዛ እስከ 10% ምናምን ቁጥሮች ናቸውና ኢንዱስትሪው ይሄንን መልካም አጋጣሚ ተጠቅማ ማለት ነው። ምንድነው አፍሪካ ሀገራት እኛ ሀገርም ጨምሮ በጣም ህዝቡ ወጣት የወጣት ህዝብ ተብሎ ይታሰባልና ያንን ወጣት ወደ ሱሰኝነት ወደ ሲጋራ አጫሽነትና ሌሎች አሁን እየመጡ ያሉ በጣም አደገኛ ምርቶች እንዲገቡና ሱሰኛ ሆኖ የሱ ምርት ተሸካሚ የሱ ምርት ተጠቃሚ ሊበልካቸው እንደሆኑ የተለያዩ ስልቶችን ተጠቅመው ወጣቱን ወደዛ ያስገባ ይገኛልና እነዚህ ስልቶች እንግዲህ አንድ ቅድም ሲባል ነበረ ከዲዛይኑ ምርቱ ራሱ ሲጋራ ነው አይደለም እስከሚያጠራጥር ድረስ ማለት ነው። እንደዛ በምርቱን ዲዛይን አድርጎ ወደ ወጣቱ ያቀርባል። ሌላኛው ደግሞ የተለያዩ ሳቢ ምንድነው ስሜሎችን ነው ሽታዎችን የሚጣፍጡ ጣፋጭ ጣዕም ያላቸው ለምሳሌ በቾኮሌት ሊሆን ይችላል፣ በፍሩት በቫኒላ የተለያዩ ሲጋራ ወይ ደግሞ ቶባኮ በማይመስል መልኩ ወጣቱን ወደዛ ለማስገባት ውስጣቸው ግን ያለው ሲጋራ ምርት ነው ከላይ እንዳይመስል አድርጎ ወጣቱን ወደዛ ለማስገባትና ወጣቱን የሱስ ተጠቂና እድሜ ልኩን የሱ ተገዥ ነው እንዲኖሩና ምርቱን ቸብችቦ አትራፊ ሆኖ ለመኖር የሚያደርገው ጥረት ነውና ይሄን እንግዲህ በዚህ በ2017 እንደኛ ለ32ኛ የሚከበረው ይሄንን ስልቶችን በማጋለጥ ወጣቱን መታደግ አለብን። ኢንዱስትሪ የሚጠቀመው የተለያዩ ስትራቴጂዎች ይሄንን ለወጣቱም በሚቻለው በሚዲያም በየትኛውም ነገር ኢንፎርሜሽኑን እያሰራጨን ወጣቱን እንዲያውቅና ራሱን እንዲጠብቅ ቤተሰቦቹ መልካም ማጋለጡ እንዳለ ሆኖ በተለይ እንደዚህ በአሳሳሽ መልክ ወይም በድብቅ መልክ እንደዚህ የትንባሆ ምርቶች በሚወጡበት ጊዜ የሚደረገው ቁጥጥርስ ምንድነው የሚመስለው? ከዚህ ባሻገር ደግሞ የጸረ ትንባሆ ስራዎችስ ውጤታማ እንዲሆኑ ከማን ምን ይጠበቃል የሚለው ባጭሩ። በጣም ጥሩ። እንግዲህ ቅድም እንዳልኩት የሀገራችን ህግ የወጣው እነዚህ ምርቶች በጣም ጠንካራ አንቀጾችን ይዟል ብያለሁ። እነዚህ ምርቶች በሀገራችን ቀድሞ ተተንብዮ ወጣ ነውና እነዚህ ምርቶች ወደ ሀገር ውስጥ ማስገባት ማምረት ማከፋፈልን በህጉ የተከለከለ ነው። በአንድ ነው በአዋጁ ማለት ነው። እና አልፎ እንግዲህ ያው ይታወቃል በኮንትሮባንድ በተለያዩ እንትሮች የሚገቡ አሉና ይሄ በህግ ተጠያቂ እንደሚያደርግና እነዚህ ምርቶች ሀገራችን ላይ መጠቀም ማምረትም ማከፋፈልም በህግ እንደሚያስቀጣ ነው። ሌላው የአዋጁ እንትሮች እንግዲህ በጣም የሚመሰገንበት አንዱ 100% ሰዎች በሚሰበሰቡበት ቦታ የስራ ቦታ ሊሆን ይችላል፣ መዝናኛ ቦታዎች፣ ፓርኮች ሰዎች በብዛት ተሰብስበው የሚናኑ ቦታ ላይ ትንባሆን መጠቀም 100% ባንድ ነው ክልክል ነው ማለት ነው። ያንን ተላልፎ ተገኘ በህጉ እንደ ህጉ ቅጣት የሚያገኙናል። ሌላኛው ትንባሆ ምርቶች እንግዲህ ኢንዱስትሪውን ምንድነው የሚያደርገው? የተለያዩ ስትራቴጂ ወጣቶች ሶሻል ሚዲያ ላይ ብዙ ጊዜ ሶሻል ሚዲያ ወጣቱ የሚጠቀሙና በሶሻል ሚዲያ አሳሳች ምርቶችን በሶሻል ሚዲያ የማስተዋወቅ የተለያዩ ባለው አጋጣሚ የማስተዋወቅ እንትኖች አሉና ህጋችን ላይ ያለው እነዚህ ትንባሆ ምርቶችን ማስተዋወቅ ፕሮሞት ማድረግና ስፖንሰር ማድረግ በህጋችን ክልክል ነው። ህጉ አንቀጹ ከልክሎታል ማለት ነው። ሌላኛው ደግሞ እንግዲህ ኦሬዲ ቅድም በርግጥ ተገልጿል። ግራፊክ ሄልዝ ዋርኒንግ የሚባል ደግሞ ባለ ምስል የጤና ማስጠንቀቂያ እያንዳንዱ የሲጋራ ምርቶች ላይ ሲጋራ ሳንባን ያመጣል፣ ሲጋራ ካንሰር ያመጣል፣ ጎጂነታቸውን በደንብ በጽሁፍም በምስልም አስቀምጦ ወጣት ሰዎች ይህንን ተረድቶ እንዲቀንሱ እንዲያቆሙ እንዳይገቡበትም እየተደረገ ይገኛል ማለት ነው። መልካም እጅግ አድርገን ነው የምናመሰግነው። በኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ናርኮቲክና ሳይኮትሮፒክ መድኃኒቶችና ትንባሆ ቁጥጥር ዴስክ ኃላፊ አቶ ቶሎሳ ገመዳ እዚህ ድረስ ስለመጡ ስለሰጡ ማብራሪያ ጥሩ ቀን ይሁንልዎ። እኔም አመሰግናለሁ። መልካም ቀን። ከአፍታ በኋላ ስንመለስ ደግሞ የጣናነሽ ቁጥር 2 መርከብ ወደ መዳረሻዋ በሰላም እንድትደርስ እየተሰራ መሆኑ ተገልጿል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን እናጋራቸዋለን። ከጅቡቲ ወደብ ጀምሮ ያለችበትን ሂደት የሚያስቃኙ ምስሎች በተለያዩ ጊዜያት ይወጣሉ። ይህንን ጉዳይ በስፋት እናስባለን።
የቅዳሜ መልክ በልዩነት ለእርሶና ለቤተሰቦ የሚመጥኑ ለሰው የቀረቡ ጉዳዮችን ይዞ እየመጣ ነው። የቅዳሜ መልክ የኛ መልክ። ጸጋዋ ብዙ በሆነችው ሀገራችን ሊታዩ ሊጎበኙ የሚገባቸው ስፍራዎችና ባህሎች አያሌ ናቸው። በቅዳሜ መልክ የመዳረሻ ሰዓታችን ወደ ሀገራችን ሀብቶች አብረን እንጓዛለን። የሀገራችንን ጨምሮ የአውሮፓ ትላልቆቹ ሊጎች ተጠናቀዋል። ክረምቱን የአውሮፓም የተቀረው ዓለም ክለቦች ፊታቸውን ወደ ተጫዋቾች ገበያ ያዞራሉ። የቅዳሜ መልክ ስፖርት በተመረጡ ስፖርታዊ ጉዳዮች ሰፋ ባለ አየር ሰዓት በቅዳሜ መልክ። የቅዳሜ አንዱ መልክ ገበያው ነው። ልዩ ገበያዎችን በመላው ሀገሪቱ ዞረን እንፈልጋለን። በቅዳሜ መልክ የወደድነውን እንገዛለን፣ እንሸጣለን። ጥበባዊ መረጃዎች፣ የጠቢባን ልዩ እይታ፣ አስደናቂ አስገራሚ የጥበብ ስራዎች የሚቀርብበት የቅዳሜ መልክ የጥበብ ገጽ ላይ የኑሯችን ገጽ ሲፈተሽ መልኩ ምን ይመስላል? በቅዳሜ መልክ ውጣ ወረዳችን፣ ማግኘት ማጣታችን፣ ደስታና ሐዘናችን ሁሉ የኛነታችን መገለጫ የኑሯችን ዘይቤ ነው። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ኮራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ዜና ኢትዮጵያ የአጀንዳ ጉዳያችን ነው የምናልፈው። የአጀንዳ ጉዳያችን የሰው ሰራሽ አስተውሎት ቴክኖሎጂ በኢትዮጵያ የሚለውን ጉዳይ የሚመለከት ይሆናል። ኢትዮጵያ በሰው ሰራሽ አስተውሎት ቴክኖሎጂ የጀመረቻቸውን ስራዎች ለመደገፍና በተለያዩ ዘርፎች የሚታዩ ችግሮችን በምርምር ለመፍታት እየተሰራ መሆኑን የአዲስ አበባ ዩኒቨርሲቲ አስታውቋል። በዩኒቨርሲቲው የቴክኖሎጂና ቢልት ኢንቫይሮንመንት ኮሌጅ በጤና በትምህርትና በግብርና ላይ መሰረት ያደረጉ የሰው ሰራሽ አስተውሎት ምርምሮችን እየተሰሩ ስለመሆኑም ተገልጿል። ይህንን ጉዳይ መሀሌት ታደለ ባልደረባይ ተመልክተዋለች፣ በዝርዝር ታቀርብልናለች። በፈጣን እድገት ውስጥ የሚገኘው የሰው ሰራሽ አስተውሎት ወይም የኤአይ ቴክኖሎጂ ዓለምን ተለዋዋጭና ኢተገማች አድርጓታል። ኢትዮጵያም ቴክኖሎጂው ይዞት የመጣውን ገጸ በረከት ለመቋደስ ይቻላት ዘንድ ለዘርፉ ትኩረት ሰጥታ እየሰራችበት ትገኛለች። የአዲስ አበባ ዩኒቨርሲቲ የቴክኖሎጂና ቤልት ኢንቫይሮንመንት ኮሌጅ በተለያዩ የትምህርት ክፍሎቹ በሰው ሰራሽ አስተውሎት ላይ መሰረት ያደረጉና ችግር ፈቺ የሆኑ ምርምሮችን እያካሄደ ይገኛል። ለጤና አገልግሎት የሚሆን ለእርሻ አገልግሎት የሚሆን ለግብርና ላይ የሚሆን ሪሰርች እንሰራለን። ለምሳሌ የልብ ህመም ችግሮችን መለየት የሚችል የጡት ካንሰር ላይ ብዙ አይነት የጡት ካንሰሮች አሉ። አንደኛው አይነት ዳታ አልነበረውም እና ያንን ሌሎች ገበያ ላይ ካሉ ዳታ ወስደን ያንን ለዛ መለያ የሚሆን ስራ ሰርተናል።
በዩኒቨርሲቲው እየተሰሩ ካሉ የሰው ሰራሽ አስተውሎት ምርምሮች መካከል በግብርናው ዘርፍ ያሉ ችግሮችን ለመፍታት ጥቅም ላይ ይውላሉ ተብለው ተስፋ የተጣለባቸው የምርምር ስራዎች ዋነኞቹ ናቸው። ምን ያህል ምርት ይኖረናል ብሎ ኤስቲሜሽን የመስራት ነው ወይ ደግሞ ምን ያህል እናመርታለን የሚለው ነገር ፕሮጀክሽን መስራት ነው። እዚህ ስክሪን ላይ እንደምታዩት ኤአይ ተጠቅመን አክቹአሊ በድሮን ነው የምናነሳው። ፎቶግራፊ እናነሳለን። ፎቶግራፍ ካነሳን በኋላ ኤአይ ተጠቅመን የእያንዳንዱን የስንዴ ዛላ መለየት እንችላለን፣ መቁጠር እንችላለን። ስለዚህ ሙሉ የፋርሙ ላይ ያለው ሙሉ የግብርና ፋርሙ ላይ ያለው ኢሜጅ ከወሰድን በኋላ ዛላዎቹን መቁጠር ስለምንችል እያንዳንዱ ዛላ ምን ያህል እንደሚይዝ ሳምፕል ስለምናደርገው እሱን አባስተን ምን ያህል ምርት ይሰጣል at the end of the day የሚለውን ነገር ኤስቲሜት ማድረግ ይቻላል። ኢትዮጵያ በግብርናው ዘርፍ ከፍተኛ ለውጥ እያስመዘገበችበት የምትገኘው የቆላ ስንዴ ምርት ላይ ያሉ እንቅፋቶችን ለመሻገር የሚያግዙ ናቸው ተብለው በዩኒቨርሲቲው መምህራንና ተማሪዎች ከሚሰሩ ምርምሮች መካከል የመስኖ እርሻ ውጤታማነት ላይ ያተኮረው ይገኝበታል። ሶስተኛው ነገር እየሰራን ያለ ነው አሁንም ከስንዴ ጋር በተያያዘ እየተጠቀምን ያለነው ቆላማ ቦታ ስለሆነ በኢሪጌሽን ነው ወይ ደግሞ በመስኖ ነው የምናደርገውና ስናየው በጣም ቀላል ይመስላል እንጂ የሜዳው ወይ ደግሞ እየበቀለበት ያለው ቦታ በጣም ሰፊ ከመሆኑ የተነሳ የትኛው ቦታ ውሃ ፕሮፐርሊ አግኝቷል አላገኘም የሚለውን መለየት አስቸጋሪ ነው የሚሆነው። ስለዚህ በድሮን ተጠቅመን ካሜራ አለው ካሜራውን ተጠቅመን ኤንዲቪአይ ኢንዴክስ የምንላቸው አሉ። እሱን ካልኩሌት በማድረግ የት አካባቢ ውሃ አጥሮታል የት አካባቢ ውሃ በብዙ አለው የሚለው ወተር ስትረስ ሌቭሉን መለካት ይቻላል። እዚህ ምን ይጠቅመናል ማለት ነው ለኢሪጌሽን ማኔጅመንት የምንጠቀምበታል። ይሄ ሁሉን የምንሰራው ግን ከኋላ ያለው እንደ ኢንጂን የምንጠቀምበት ኤአይ ነው። የሰው ሰራሽ አስተውሎት ቴክኖሎጂን በአግባቡ መጠቀም ከተቻለ ምርታማነትን ከማሳደግ ባሻገር በተለያዩ ዘርፎች ያሉ ባለሙያዎችን ለማገዝ መጠቀም እንደሚቻልም ይጠቀሳል። ምርታማነትን ማሳደግ እንችላለን። ምናልባት 10 ሰው 100 ሰው የሚሰራውን በአንድ ማሽን የተሻለ ምርታማነትን ልናመጣ የምንችልበት እድል ነው አንዱ የሚታየኝ። ሁለተኛው ደግሞ በኤክስፐርቶች አሉ ግብርና ላይ ጤናው ላይ ፋይናንሱ ላይ ሁሉም ቦታ ላይ እና ቁጥራቸው ትንሽ ነው ማገዝ እንችላለን። ጥቂት ሰዎች እንዳይደክሙ ማገዝ የምንሰራባቸው ምርምሮች የሆነን ችግር በእኛ ቋንቋ ተደራሽ እንዲሆን ከማድረግ ሲጀምር ደግሞ በእኛ አውድ እንዲሰራ በእኛ የሆኑ ስራዎችን ለማምጣት የሚሰሩ ስራዎች አሉ። ጥሩ ጅማሬዎች አክቹሊ ሰፋ የሚያኑ ናቸው። አዲስ አበባ ዩኒቨርሲቲ በቴክኖሎጂና ቤልት ኤንቫይሮንመንት ኮሌጁ ከሚያካሂዳቸው ምርምሮች መካከል አብዛኞቹ በትምህርት፣ በጤና፣ በግብርናና በቋንቋ ላይ ያተኮሩ መሆናቸውን የሚናገሩት የኮሌጁ መምህር ዶክተር ፍጹም አሳምነው እነዚህ ምርምሮች ወደ ተግባር እንዲለወጡና የዜጎች ሕይወት ላይ ሚና እንዲኖራቸው ለማስቻል የሕግ ማዕቀፎችን ማዘጋጀት እንደሚገባ ይመክራሉ። ይህንኑ ጉዳይ ይዘን እንቀጥላለን። ተመልካቾቻችን እዚህ ስቱዲዮ ለተጨማሪ ማብራሪያ እንግዳ ጋብዘናል። እንግዳችን ደግሞ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የናቹራል ላንጉዌጅ ፕሮሰሲንግ ምርምር ዲቪዥን ዳይሬክተር የሆኑት አቶ ሳሙኤል ረህመቶ ናቸው። እንኳን ደህና መጡ። እናመሰግናለን በጣም ስለመጡ። በኢትዮጵያ የሰው ሰራሽ አስተውሎት ቴክኖሎጂን ለተለያዩ ዘርፎች እየተጠቀምንበት እንገኛለን። ምርምሮች ይደረጋሉ። በዚህ ዘርፍ እየተተገበሩ ያሉ ስራዎች ምን ደረጃ ላይ ይገኛሉ ልንል እንችላለን? በአርቲፊሻል ኢንተለጀንስ በኢትዮጵያ ውስጥ በተለያዩ ተቋማት ስፔሻሊ በዩኒቨርሲቲዎችና በተለያዩ ግል ተቋማት ላይ የተለያዩ ምርምሮች ሲካሄዱ ነበረ። የኛ ኢንስቲትዩት ከመቋቋሙ በፊት የኛ ኢንስቲትዩት ከተቋቋመ በኋላ አክቹአል ምርምሮችን መሬት አውርዶ ለማህበረሰቡ ማድረስ ጋር ሞር የኛ ኢንስቲትዩት ብዙ ሰርቷል። ከዳታ አንጻር ብዙ ጊዜ አርቲፊሻል ኢንተለጀንስ ዳታ ነው ሜን ሶርስ እንትኑ ያንን ዳታ በማሰባሰብ በማዘጋጀት የተለያዩ ዩኒቨርሲቲዎች ላይ የሚሰሩ ምርምሮች ብዙ ጊዜ ዳታ ያንሳቸዋል። እሱን ሊያግዙ የሚችሉ የተለያዩ ስራዎች ሰርተናል። የተለያዩ በጤና፣ በግብርና፣ በቋንቋ ላይ የተለያዩ ዳታዎች
ሰብስበናል። ከዛ በተጨማሪ ደግሞ እነዚህን ሞዴሎች የአይ ሞዴሎች ቢውል ለማድረግ የሚያስፈልግ ትልልቅ ሃይ ካፓሲቲ ማሽኖች ያስፈልጋሉ። እሱንም ከማድረስ አንጻር የተለያዩ ስራዎች ተሰርቷል በእኛ በኢንስቲትዩት። ይህን አቅም ተጠቅመን ለተለያዩ ተቋማት የተለያዩ በጤናውም በግብርናውም በጤና ለምሳሌ የጡት ካንሰር ላይ የሰራነው ፕሮጀክት ፓይለት ቴስት ደርሷል። አክቹአሊ በሰፊው ወደ ህዝቡ አልደረሰም። ከጤና ሚኒስቴር ጋር ግን አሁን በቅርቡ እነዚህ የተለያዩ አክቹአሊ ጡት ካንሰር ላይ ብቻ አይደለም ቆዳ ላይ የሚሰራናቸው ስራዎች አሉ፣ በዲያቤቲክስ ላይ የሚሰራናቸው ስራዎች አሉ። እነዚህን ስራዎች ወደ ማህበረሰቡ ለማድረስ ደግሞ ሞር ከጤና ሚኒስቴር ጋር አሁን በቅርቡ አብረን እየሰራ እንገኛለን። ለማድረግ የሚያስችሉ ናቸው እነዚህ ለምሳሌ የጡት ካንሰር ላይ ኢትዮጵያ ውስጥ ያሉት የጡት ካንሰር ስፔሻሊስቶች በጣም ጥቂት ናቸው እና ኢትዮጵያ ውስጥ ጡት ካንሰር አንደኛ ነው። ኦልሞስት ወደ 32% አካባቢ ዴዝ የሚከሰተው በጡት ካንሰር ነው ኢትዮጵያ ውስጥ ማለት ነው እና ይሄ ደግሞ ሜይንሊ ሴቶችን ነው የሚያጠቃው። ከ40 በላይ ያሉ ሴቶች ውጭ ሀገር በየጊዜው ስክሪን ያደርጋሉ። እኛ ሀገር ግን ስክሪን የማድረግ ባህሉም የለንም። ለማድረግ ቢፈለግም ያንን ሰፖርት የሚያደርግ ባለሙያ የለንም። ኢዝሊ ግን በቀላሉ ከተገኘ በቀላሉ የሚድን ነው። እኛ ጋር ግን ሌት ሆኖ ስለሚመጡ መድኃኒት ያስቸግራል ማለት ነው። የእኛ ሞዴል እንደሚያደርገው እነዚህ መመርመር ብንችል እንደዚህ ማስክሪን ማድረግ ብንችል የበሽታ ያለባቸውና የሌለባቸውን መለየት እንዲችል አድርጎ በሽታ ያለባቸውን ቶሎ እነዚህ ለተወሰኑት ስፔሻሊስቶች ማድረስ እንችላለን። ምክንያቱም አብዛኛው ስክሪኒንግ ከሆነ አብዛኛው ኖርማል ስለሚሆን እነሱ ሎድ እንዳይሆንባቸው እነዛ ሰዎች ላይ ማድረግ እንችልና ብዙ ሰዎች ሴቭ ማድረግ እንችላለን ማለት ነው። እንደዚህ አይነት የተለያዩ ስፔሻሊ በኢሜጂንግ ላይ የተለያዩ ስራዎች ሰርተናልና እነዚህን አክቹአሊ ወደ ህዝቡ ለማድረስ የተለያዩ አሁን ከጤና ሚኒስቴር ጋር እየሰራን እንገኛለን። ቋንቋው ላይ የሰራናቸው ብዙ ከዚህ በፊት ለሚዲያዎችም ፍርድ ቤት ላይም የሰራን አሁን በጣም ሰክሰስፉል የሆነ ፕሮጀክት አለ። ፍርድ ቤቶች ላይ ፍርዶች ሲሰጡ ችሎቱ ይሰማና ያ ትራንስክራይብ ተደርጎ በሰው ነው የሚቀርበው። ከዛ በኋላ ነው ዳኛው ፈርሞ ውሳኔ የሚሰጠው ማለት ነው። ያንን ፕሮሰስ በጣም አድካሚ ነው። በጣም ኤረር ፕሮብሌም ነው። ብዙ ጊዜ ይፈጃል። እስከ 6 ወር ድረስ ሊቆይ ይችላል በሱ ምክንያት ብቻ ማለት ነውና እሱን አውቶማቲካሊ ትራንስክራይብ ተደርጎ በትንሽ ኤዲቲንግ ቶሎ ፍርድ እንዲያገኙ ማድረግ ተችሏል ማለት ነው። የኤአይ እንግዲህ ወይ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት በጣም አሁን ላይ እየተስፋፋ ያለ አዲስ ቴክኖሎጂም ጭምር ነውና እንደው የሌሎች ሀገራት ተሞክሮስ ምንድን ነው የሚመስለው? ይሄን ማስፋፋት ውስጥ የሚኖረው ጠቀሜታ ምንድን ነው የሚሆነው? ኤአይ ብዙ ጠቀሜታዎች አሉ። ስፔሻሊ አሁን እኛ ሀገር ራሱ አሁን ቻት ጂፒቲ ከመጣ በኋላ በጣም ብዙ ሰው እየተጠቀመ ይገኛል። በጣም ብዙ ሰው የተለያዩ ስራዎችን እየሰራበት ይገኛል። ውጭም ላይ ተመሳሳይ ነው። አሁን ስፔሻሊ ሜዲካል ላይ ኦልሞስት በጣም ብዙ ቦታ ስፔሻሊ ዲያግኖስቲክ ላይ ከዶክተሮች በላይ ነው ፐርፎርም የሚያደርገው ኤአይ ማለት ነው። እነዚህ ኢሜጆች ላይ ያው ሰዎች ትንሽ በድካም በምን ሚስ ሊያደርጉ የሚችሉትን ራሱ ዲቴክት ማድረግ ስለሚችል በጣም ሰክሰስፉሊ አፕላይድ የሆነ ነው። ከዛ ደግሞ በትምህርት ዘር ይሄ ስፔሻላይዝድ የሆኑ ትምህርቶች የልጆችን ባህሪ መሰረት ባደረገ የተለያዩ ትምህርቶች ላይ የተሰሩ ፕሮጀክቶች አሉ። እንደውም በቅርቡ አሜሪካ ውስጥ ላይ በኤአይ ብቻ የተማሩ ተማሪዎችን ቴስት አድርገውባቸው ከሌሎቹ በተሻለ ፐርፎርም ያደርጋሉ። ላይክ ለእያንዳንዱ ተማሪ የራሱ የሆነ መማር እንትን ስላለው ማለት ነው። አሁን ያለው የስፔሻል የናቹራል ላንጉጅ ላርጅ ላንጉጅ ሞዴሎች ማለት ነው እነ ቻት ጂፒቲ እነሱን ቤዝ ያደርጉ የተለያዩ ኤጀንቶች እየሰሩ ነው ያለው። አሁን በተለያዩ ቦታ ስፔሻላይዝድ ያደርጉ ላይክ ከሰው በላይ ፐርፎርም ማድረግ የሚችሉ የተለያዩ ስራዎችን አውቶሜት ማድረግ የሚችሉ ቱሎች እየተሰሩ ነውና የኛም እነዚህ የኛን ቋንቋዎችንም ወደ እነዚህ ላርጅ ላንጉጅ ሞዴሎች ማምጣት አለበት። እሱ ላይም የኛ ተቋም እየሰራ ነው የሚገኘው። አቶ ሳሙኤል የመጨረሻ ባጭር የምናነሳው በኢትዮጵያ ደግሞ ዘርፉን ማስፋት ያስፈልጋል። ዩኒቨርሲቲዎች የተለያዩ ተቋማት ምርምር ያደርጋሉ። የግሉ ዘርፍም ደግሞ ሊሳተፍበት ይፈልጋል። ከዚህ አኳያ የህግ ማዕቀፎችን ማዘጋጀትና ክፍት ማድረግ እንደሚያስፈልግም ስለሚነሳ ምን አይነት ምቹ ሁኔታዎች አሉ? የህግ ማዕቀፍ እስካሁን የለም። በቅርቡ የጸደቀው የአርቲፊሻል ኢንተለጀንስ ፖሊሲ አለ። እሱም ፖሊሲ ኦልሬዲ ስለጸደቀ እሱም መሰረት አድርገን የተለያዩ ስትራቴጂዎችና መመሪያዎች እየተዘጋጁ ነው። በድራፍት ደረጃ ላይ ይገኛሉ። እነሱ እንደወጡ
የህግ ማቀፉ ሞር ለነሱ አስቻይ ይሆናል ብዬ አስባለሁ። ከዳታ ሼሪንግ አንጻርም አሁን ኢቭን እኛ ራሱ ሼር እያደረግን ያለ ለምርምር ገና ሬዲ ስላልሆነ ማለት ነው። ግን ወደፊት ይሄ ይኖራል ብዬ አስባለሁ። መልካም በጣም ነው የምናመሰግነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የናቹራል ላንጉዌጅ ፕሮሰሲንግ ምርምር ዲቪዥን ዳይሬክተር አቶ ሳሙኤል ረህመቶ እዚህ ድረስ ስለመጡ ስለሰጡን ማብራሪያ ጥሩ ቀን ይሁንልዎ። እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ወደ ሌላ ዝርዝር መረጃ እናልፋለን። መንግስት በተያዘው በጀት ዓመት ከግብር 1.5 ትሪሊየን ብር ገቢ ለመሰብሰብ አቅዶ እየሰራ ይገኛል። ባለፉት 10 ወራት የተከናወኑ ተግባራትና የተሰበሰበው ገቢ ይህንን ሀገራዊ ግብ ማሳካት እንደሚቻል የታየበት ስለመሆኑም ይገለጻል። ሪፖርተራችን አገርነሽ አየልኝ በአዲስ አበባ በሚገኝ የገቢዎች ሚኒስቴር ቅርንጫፍ ጽሕፈት ቤት ተገኝታ የገቢ አሰባሰቡ ምን ይመስላል የሚለውን ቃኝታለች። ተከታትለን እንመለስ። በ2017 በጀት ዓመት እንደ ሀገር 1.5 ትሪሊየን ብር ገቢ ለማሰባሰብ ታቅዶ እየተሰራ ይገኛል። ከዓመታዊ ቅዱ 900 ቢሊዮን ብር የሚሆነው በፌዴራል መንግስት በኩል እንዲሰበሰብም ይጠበቃል። በአመቱ 3.14 ቢሊዮን ብር ገቢ እንዲያሰባስብ ኃላፊነት የተጣለበት በገቢዎች ሚኒስቴር የሰሜን ምዕራብ ቅርንጫፍ ጽሕፈት ቤት በ10 ወራት ውስጥ የአመቱን እቅድ ሙሉ በሙሉ ማሳካቱን ዋና ስራ አስኪያጅ ኪሮስ ደበሱ ገልጸዋል። በድምሩ ወደ 12517 የሚሆኑ ግብር ከፋዮች አሉ። ያሳወቁትን ስንወስድ ግን ጠቅላላ ድምር ውጤቱን 6434 ይህ ማለት ኦልሞስት ከ95% በላይ ግብራቸውን ቀርበው አሳውቀዋል ማለት ነው። ዋናውን ታክስ ብለን ስንወስድ ማለት ነው። የ10 ወር እቅዳችን ወደ 2.8 ቢሊዮን ነበር ከተቷል ከተሰጠን ማለት ነው። አፈጻጸማችን ስንወስድ ወደ 3.4 ቢሊዮን መሰብሰብ ተችሏል ማለት ነው። ይህ ማለት የ10 ወር እቅድ አፈጻጸማችን 121% የደረሰበት ነው። ከእቅድ በላይ ማሳካት ችለናል ማለት ነው። የአመታዊ ከተሰጠን እቅድ አኳያም ስናየው ኦልሞስት 100% ሰብስበን እንገኛለን ማለት ነው። ቅርንጫፍ ጽሕፈት ቤቱ ላስመዘገበው ውጤት የዲጂታል ክፍያ ስርዓቱ የጎላ አስተዋጽኦ ማበርከቱን የሚያነሱት ስራ አስኪያጁ ግብር ከፋዮች የዲጂታል ክፍያና መሰል አገልግሎቶች ላይ ግንዛቤ እንዲኖራቸው እንደሚሰራም ገልጸዋል። ቀድሞውኑ ይህን ወደዚህ ፕላትፎርም እንዲገቡ ስልጠና እንሰጣለን። አዲስ ተመዝጋቢዎችም ነባራችሁም የራሳቸው የሆነ ዩዘር እንዲኖራቸው ከተደረገ በኋላ እዛው ባሉበት ነው የሚያሳውቁን ማለት ነው። አመታዊ ንግድ ትርፍን ብንወስድ የወርሃዊ ሪፖርቶቻችን ብንወስድ አሁን በማኑዋል የሚባል ስራ ኦልሞስት የለም። ቶታሊ 98% በኤሌክትሮኒክ መንገድ ነው ግብራቸው የሚያሳውቁት የሚከፍሉት። የመክፈያ ፕላትፎርሞችም አሉ። ኢፔመንት አለ፣ ቴሌብር አለ፣ ባንክ ቱ ባንክ አለ። አሁን ወደ ማን የመጣን ያለ ነው? በኢፔመንት ስርዓትና በቴሌብር ስርዓቶች ነው የመጣን። ኢቭን የባንክ ቱ ባንክ ትራንዛክሽናችን በጣም እየቀነሰ የመጣበት ሁኔታ ነው ያለው ማለት ነው። ምክንያቱም ይህ ጊዜ ቆጣቢ ያደርገዋል ማለት ነው። የቅርንጫፍ ጽሕፈት ቤቱ ተመዝጋቢ አዲስ አባይ በቅርንጫፍ ጽሕፈት ቤቱ ያለው ዲጂታል ማሳወቂያና የክፍያ ስርዓት ጠቀሜታው የጎላ መሆኑን ያነሳሉ። ዘመናዊ ነው፣ ዲጂታል ጥሩ ነው። ማሳውቀው በሲስተም ነው። በየወሩ በሲስተሙ ላይ የማሳውቀውን ነገር እከፍላለሁ። ሀገራዊ ግቡን እውን ለማድረግ አመታዊ ግብራቸውን ያላሳወቁም ሆነ አሳውቀው ያልከፈሉ ግብር ከፋዮች ግዴታቸውን እንዲወጡ ጥሪ ቀርቧል። እዚህ ጉዳይ ላይ እንቆያለን። አሁንም ተመልካቾቻችን ለተጨማሪ ማብራሪያ እንግዳ ጋብዘናል። እዚህ ስቱዲዮአችን ይገኛሉ። እንግዳችን የገቢዎች ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር የሆኑት አቶ ደረጀ ፋና እንግዳችን ናቸው። ስለመጡ ስለሚሰጡ ማብራሪያ ማስቀድመን እናመሰግናለን። አቶ ደረጀ እንግዲህ በተያዘው አመት ወደ 1.5 ትሪሊዮን ብር የሚጠጋ የገቢ ግብር ለመሰብሰብ ነው መንግስት ያቀደው። ከዚህ አኳያ እስካሁን ያለው አፈጻጸም ምን ደረጃ ላይ ይገኛል? በጣም አመሰግናለሁ። መልካም እንግዲህ በያዝነው በጀት አመት አጠቃላይ የስራ አካሄዳችን በአጠቃላይ ሁኔታ ከመግለጽ አንጻር በጣም ውጤታማ በሚባል ሁኔታ የገቢ አሰባሰብ እቅዳችንን ከ100% በላይ እያሟላን እየሸፈን የመጣንበት ጊዜ ነው ያለው። እንደምታውቁት የበጀት አመቱ የመዝጊያ ጊዜ ሰሌዳ ላይ ነው ያለ ነው። ይህንንም እንግዲህ በአጠቃላይ ሳቢዎች ባሉን የፊዚካል ስራዎች አፈጻጸም ውጤታማነትን አስጠብቀን እንደምናጠናቅቅ ነው ያሉን መረጃዎች የሚያመላክቱት። ስለዚህ በአጠቃላይ የመንግስት የተሰጠንን ተልዕኮ በስኬት እንደመድም ይሆናል። በተለይ ከግብር ከፋዩ ጋር ተቀራርበው ከመስራት አንጻር ምን አይነት አሰራሮች ተዘርግተዋል የሚለውን ጉዳይ እስኪ አንሱልን። በጣም አመሰግናለሁ። መልካም እንግዲህ ከግብር ከፋዮቻችን ጋር ተቀራርቦ ከመስራት አንጻር በሁለት መንገዶች ብናየው ጥሩ ነው። አንደኛው ከግብር ከፋዮች ጋር ያሉን የግንኙነት አግባቦች
የግንኙነት መድረኮች ናቸው። የግንኙነት ስርዓታችን በእያንዳንዱ ቅርንጫፍ ጽሕፈት ቤት በዋናው መስሪያ ቤትም ጨምሮ በተለይ በቅርንጫፍ ጽሕፈት ቤቶቻችን በየ15 ቀኑ ለግብር ከፋዮች የታክስ ትምህርት እንሰጣለን። ሳይቆይ ግብር ከፋዮችን የምናገኝበት አንዱ የአሰራር ስርዓታችን የግብር ከፋዮች ትምህርት ነው። የግብር ከፋዮች ትምህርት በግብር ከፋዮች ትምህርት ዳይሬክቶሬት ስር የሚሰጥ ነው። አዲስ ተመዝጋቢ ግብር ከፋዮችንም ነባር ግብር ከፋዮችንም በአላቸው ዳታ እና በአለን መረጃ መሰረት በየ15 ቀኑ የተለያዩ ርዕሶች ላይ ትምህርት የምንሰጥበት ሁኔታ አለ። ከዚህም በዘለለ ሞጁላር የታክስ ትምህርት ስርዓት አለን። በዚህም ግብር ከፋዮችን አሰልጥነን የምናስመርቅበት ሁኔታ አለ። ከግንኙነት አንጻር በተደጋጋሚ በቅርብ ርቀት ግብር ከፋዮችን የምናገኝበት የአሰራር አግባብ አለን ማለት ነው። ሌላኛው እንደ ሚኒስቴር መስሪያ ቤትም በየአመቱ በቅርንጫፍ ጽሕፈት ቤቶችም ደረጃ ሆነ በዋናው መስሪያ ቤት ደረጃ የግብር ከፋዮች እውቅናና ሽልማት ስነ ስርዓት አለ። በዚህ የእውቅናና የሽልማት ስነ ስርዓት ውስጥ በመምረጫው መስፈርት መሰረት የተመረጡ ግብር ከፋዮች በክቡር ጠቅላይ ሚኒስትራችን ፊት ቀርበው ሁሉ ሽልማት የሚያገኙበት ሁኔታ አለ። ይሄ ግን ዝርዝር ስራዎች በግብር ከፋዮቹ ላይ በታክስ ግዴታቸው አወጣጥ ላይ ዝርዝር ስራዎች እየሰራን እነሱንም እዛው እያለን በትምህርትም እያስተማርን በምንሄድበት ሁኔታ አቶ ደረጀ እዚሁ ጋር አብሮ አያይዘው እንዲመልሱልን ከአገልግሎት አሰጣጥን በተመለከተ በተለይ ደግሞ የእናንተ ባለሙያዎች በተለይ ከተመንጋ የስነ ምግባርም ሁኔታ ተገልጋዮች የሚያነሷቸው ቅሬታዎች አሉ። አገልግሎትን ማዘመን፣ ህግ ማስከበር በዚህ አኳያ የሰራችኋቸው ያሉ ስራዎች ምንድን ነው የሚመስሉት? መልካም አመሰግናለሁ። መጣበታለሁ እሱ ጋር ቅድም እንዳነሳሁት እንግዲህ የግንኙነት ስርዓታችን ከአገልግሎት አሰጣጥ ጋር ካሉን ስብራቶች ወይም የሚታዩ ችግሮችንም ከመፍታት አንጻር በኋላ ላይ ምላሽ እሰጥበታለሁ። እንዳልነው ግን ከግንኙነት አንጻር ካለን የሰዓት አኳያ በዋናነት ተገልጋዮች የሚያነሷቸው ጥያቄዎች እነዚህ ስለሆኑ ትኩረት ብናደርግባቸው ብለን ነው። እንግዲህ ከአጋር አካላት ጋር በተለያየ አግባብ ግንኙነት አለ። ምሳሌ ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጋር ከተቋማዊ ስጋት ስራ አመራር ዳይሬክቶሬት አለን። በቅርበት የስነ ምግባር ጉዳዮችን በቅርበት እንሰራለን። በዚህም የጥቆማ ስርዓት አለን። የሚመጡ ጥቆማዎች የቅሬታ ስርዓት አለን። በቅሬታ ስርዓት የሚመጡ ጉዳዮችን ትኩረት አድርገን በዳይሬክቶሬቱ አማካኝነት እንዲሁም ደግሞ አሊያንስ ፈጥረን ከስነ ምግባር ጸረ ሙስና ኮሚሽን ጋራ በጋራ የኛ ስነ ምግባር ዳይሬክቶሬት በትኩረት አቅዶ የሰው ኃይል አሰማርቶ የሚሰራበት ሁኔታ አለ። በየበጀት አመቱም አገልግሎት አሰጣጥ ላይ የሚታዩ ስብራቶችን አልፈው ተርፈው የስነ ምግባር ክፍተት የታየባቸው ላይ እርምጃ በህግ የመጠየቅ ስራዎች እንሰራለን። ክፍተቶቹንም የማረም ስራዎች የሚሰሩበት ሁኔታ ነው ያለው። መልካም፣ እጅግ በጣም ነው የምናመሰግነው። የገቢዎች ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር አቶ ደረጀ ፋና ስለመጡ ስለሰጡን ማብራሪያ መልካም እናመሰግናለን። ወደ ቀጣዩ ዘገባ እናልፋለን። ኢቢሲ ብዝሃነትን በአግባቡ እያስተናገደ ያለ ተቋም ነው ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ተናግረዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ከኢቲቪ ጋር ባደረጉት ቆይታ ኢቢሲ የሪፎርም ስራዎቹ የሚደነቁና ኢትዮጵያን የሚመጥን ተቋም ነው ሲሉም ጭምር ተናግረዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን ሀብታሙ ተክለስላሴ በቀጥታ መስመራችን ላይ ነው የሚገኘው። ሀብታሙ እንደምንልሃል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ከኢቢሲ ጋር በነበራቸው ቆይታ ምን ሀሳቦችን አነሱ? አመሰግናለሁ ጌታቸውና ማለት እንደምን ቆይታችኋል? ቀደም ሲል እናንተም ስታነሱ እንደነበረው የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ከኢቢሲ ጋር ቆይታ አድርገው ነበረ። እንግዲህ እሳቸው በቆይታቸው በርካታ ነጥቦችን ነው ያነሱት። በዋናነት ግን ኢቢሲ እያካሄዳቸው የሪፎርም ያሉ ስራዎች በጣም የሚደነቁና ኢትዮጵያን የሚመጥኑ መሆናቸውን እንደተመለከቱ ነግረውናል። ከዛ ባሻገር እንግዲህ ከዚሁ ጋር አያይዘን የምናነሳው ኢቢሲ በኢትዮጵያ ብቻ የተወሰነ ብቻ መሆን አይጠበቅበትም። የአፍሪካውያን ድምጽ መሆን ይጠበቅበታል። እንግዲህ ኢትዮጵያ ቅኝ ያልተገዛችም፣ ስለዚህ በብዙ መንገድ ምሳሌ መሆን የሚጠበቅባት ሀገር ናትና ከዚህ አንጻር ኢቢሲ የጀመራቸው የለውጥ የሪፎርም ስራዎች ለዚህ አጋዥ የሚሆኑና የአፍሪካ ድምጽ በእርግጥም የአፍሪካ ድምጽ መሆን የሚያስችለውን አቅም የገነባ መሆኑን መመልከታቸውን እንዲሁ ጨምረው ነግረውናል። እንግዲህ ብዝሃነትን በተመለከተም ተጨማሪነት ሀሳብ አንስተው ነበረ። እንግዲህ ካርዲናል ብርሃነ ኢየሱስ ከዚሁ ጋር አያይዘው ያነሱት ሀሳብ ምንድነው?
ነው። ኢቢሲ የኢትዮጵያን መልክ በመግለጥ በኩል እንዲሁም ደግሞ የምር የኢትዮጵያ የሚለውን ስሜት በሚፈጠር መልኩ ብዝሃነትን ማስተናገድ ይጠበቅበታል። ከዚህ አንጻርም በጣም በእጅጉ የሚያስደንቁ ተግባራትን እየሰራ እንደሆነ ተናግረዋል። በተለይ ደግሞ በቅርቡ እንግዲህ በዓለም አቀፍ ደረጃ በመገናኛ ብዙሃን ጭምር በስፋት ሲነጋገሩበት የነበረው ጉዳይ አለ። ይኸውም የሊቀ ጳጳሱን የመምረጥ ጉዳይ ነውና ከዚህ ጋር ተያይዞ እንዲሁም ደግሞ ቀደም ብለው ሲመሩ የነበሩት ፖፕ ፍራንሲስ የእሳቸውን ህልፈት ተከትሎም እንዲሁ የቀብር ስነስርዓታቸው በዓለም አቀፍ ደረጃም ጭምር ትልቅ ሽፋን ያገኘ ነውና ይህንን ኢቢሲ እንግዲህ ምእመኑ ሊደሰትበት በሚችል ደረጃ ሊቀ ጳጳሳቱም እንዲሁ ሊደሰቱበት በሚችል ደረጃ በእጅጉ ትልቅ ሽፋን በመስጠት በጣም ምርጥ አገልግሎት አሳይቶናል። ይሄንን ለዚህ ምስጋናም ክብርም አለን ሲሉ እንግዲህ ካርዲናል ብርሃነ ኢየሱስ በዚህ ቆይታቸው ላይ አንስተዋል። ሌላው እንግዲህ በዚህ ስነ ስርዓት ላይ በተለይ ሊቀ ጳጳሱን በመምረጥ ሂደት ውስጥ እሳቸውም ተሳትፎ ነበረና በዚህ ቆይታቸው ላይ በጣም በርካቶች ኢትዮጵያውያን የተነጋገሩበት በኩራትም ጭምር ያነሱት ጉዳይ ነውና ይህንን በተመለከተም ጠይቀናቸው ነበርና ስነ ስርዓቱ እጅግ የተለየ ምስጢራዊ በመሆኑ በጣም ሁሉም በጉጉት የጠበቁት ነውና በዚያ ውስጥ በመሳተፋችን እጅግ ደስተኞች ነን። ኢቢሲም ደግሞ ይህንን ጉዳይ አድርጎ እስከ መጨረሻው ድረስ ይዞት ቆይቷልና ለዚህም ምስጋናም ክብርም እናቀርባለን የሚል ሀሳባቸውን ነው በዋናነት ያነሱት። በርከት ያሉ ጉዳዮችን አንስተዋል። በዋናነት ግን ኢቢሲ በሪፎርም ስራዎቹ በተለይ ወደ ይዘት ብሎ በጀመራቸው ስራዎች ምእመኑን አጠቃላይ ኢትዮጵያውያንን ሊያስደስቱ የሚችሉ በርካታ ከብዝሃነት ጋር ከተደራሽነት ጋር የተገናኙ ስራዎችን እየሰራ መሆኑን ተመልክተናል። ለዚህም ይበል የሚያሰኝ ነው፣ ይበርታ ይጠንክር የሚል ሀሳባቸውን የሰጡበት ቆይታ ነበረ። ሀብታሙ ተክለስላሴ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። 25 60 90 25 60 90 የማን ነው? በአዲስ ቀን የዜና መሰናዶ የሀገር ጉዳይ አድርገን ወደ ተመለከትነው ጉዳያችን ነው የምንሻገረው። በኢትዮጵያ ለረጅም ዓመታት ተገድቦ የቆየው የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑ የሚከለክለው አዋጅ መሻሻሉ ኢንቨስትመንትን ከማሳደግ አኳያ የጎላ ጠቀሜታ እንደሚኖረው ከኢቲቪ አዲስ ቀን የዜና ሾው ጋር ቆይታ ያደረጉ ባለሙያዎች ተናገሩ። ረቂቅ አዋጁ ሲጸድቅ ብልሹ አሰራርን በመከላከልና የዜጎችን ተጠቃሚነት በማይጎዳ መልኩ ተግባራዊ መሆን ይኖርበታል ተብሏል። ምን ተስኖት ይልማ የሚኒስትሮች ምክር ቤት ሚያዝያ 23 ቀን 2017 ዓ.ም የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን ውሳኔ ረቂቅ አዋጅን ለሕዝብ ተወካዮች ምክር ቤት መርቶታል። አዋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብትን በማያሻማ መልኩ ለውጭ ዜጎች ሕጋዊ አሰራርን ዘርግቶ መተግበር ይኖርበታል ሲሉ ከኢቲቪ አዲስ ቀን የዜና ሾው የሀገር ጉዳይ ጋር ቆይታ ያደረጉ ባለሙያዎች ነግረውናል። የውጭ ዜጎችን በዚህ ቦታ ላይ ስትፈቅጂ ማስቀመጥ ያለብሽ ገደብ አለ። ያም ደግሞ ያለ አግባብ ዜጎች ከቦታቸው ተፈናቅለው በሀገራቸው ባዳ እንዳይሆኑ በከፍተኛ መጠን ቦታዎች በውጭ ሀገር ዜጎች ተይዘው እንደተባለው የሀገራችን ዋነኛ ሀብት መሬት ነው። ያንን መሬት ባዳ ሊሆኑ የውጭ ዜጎች ይዘውት የመንግስትንም ፖሊሲ በተለያየ መንገድ ተጽዕኖ እንዳያሳድሩብን ጥንቃቄ ይፈልጋል። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበት አግባብ ተገድቦ የቆየ መሆኑን የጠቀሱት ባለሙያዎቹ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት በጥናት የተደገፈ ሕግ ማውጣት አስፈላጊ መሆኑን ጠቅሰዋል። በኢትዮጵያም እንግዲህ ልክ እንደ ደጉት ሀገሮች እንኳን ሙሉ በሙሉ ልቅ ባይሆንም በተገደበ መልኩ የዜጎችን የመሬት ባለቤትነት መብት በሕገ መንግስቱ የተፈቀደውን በማያጣብብ መልኩ መፍቀድ አስፈላጊ መሆኑን እንግዲህ ታሳቢ በማድረግ በዚህ መልኩ ገደቦች ተቀምጠው ውጭ ሀገር ዜጎች የመኖሪያ ቤትን ብቻ የመኖሪያ ቤት ዓላማ የሚውል መሬትና ቤትን ባለቤት ወይም ባለይዞታ የሚሆኑበትን አግባብ የሚፈቅድ ሕግ ነው እንግዲህ ለመዘርጋት እየታሰበ ያለው ማለት ነው። ረቂቁም የተዘጋጀው ከዚህ አኳያ ነው። አዋጁ ለውጭ ባለሀብቶች የሚሰጠው መብት የሀገርን ኢኮኖሚ ከማሳደግ አንጻር ዘርፈ ብዙ ጠቀሜታ እንደሚኖረው የገለጹት ባለሙያዎቹ በዘርፉ የሚታዩ ብልሹ አሰራሮችን ለመከላከል ጠንካራ የሆነ ተቋማዊ አሰራር ተግባራዊ ማድረግ ያስፈልጋል ብለዋል። እንደምናውቀው እንደዚህ አይነት የልማት ስራዎች ከፍተኛ የሆነ መዋለ ንዋይ ያለባቸው ስለሆኑ ለኮራፕሽን ተጋላጮች ናቸው። ስለዚህ ጠንካራ የሆነ ተቋማዊ አሰራር ማጎልበት የመጀመሪያው ተግባር ይሆናል። ይህንን ወደ ስራ ከማስገባት በፊት ሌላኛው ጥንቃቄ ማድረግ የሚኖርብን አንዩቲላይዝድ የሆነ ሪሶርስ እንዳይኖር። ምክንያቱም አንዳንድ ጊዜ ባለሀብቶች መኒ ፓርኪንግ የምንለው ወይም ደግሞ በተለያየ መንገድ
የመኒ ላውንደሪንግ ስራ ሊሰራበትም የሚችልበት እድል ሰፊ ስለሆነ የሚመጣውን የኢንቨስትመንት ሶርስ በደንብ አድርጎ ማየትና የሚሰጡ ፍቃዶች በጥንቃቄ ሊታዩ የሚገባበት ይሆናል ማለት ነው። ረቂቅ አዋጁ የውጭ ዜጎች በኢትዮጵያ ውስጥ ኢንቨስት ሲያደርጉ የመኖሪያ ቤት እንዳይኖራቸው የሚከለክለውን ሕግ በማሻሻል ኢንቨስትመንትን ከማሳደግ አንጻር የጎላ ጠቀሜታ ይኖረዋል ተብሎ ይጠበቃል። ቀደም ብለን በይጠብቁን ወደ ጠቆምናችሁ ጉዳይ እናልፋለን። የጣናነሽ ቁጥር 2 መርከብ ወደ መዳረሻዋ በሰላም እንድትደርስ እየተሰራ መሆኑ ተገልጿል። የአፋር ሕዝብ ከጋላፊ ጀምሮ ጣናነሽ ባለፈችበት ከተማ በሰላም እንድታልፍ ትብብር እያደረገ እንደሚገኝም ተገልጿል። ጣናነሽ ዛሬ ገዋኔ ደርሳለች። እዚህ ጉዳይ ላይ ሁሴን መሐመድ ተጨማሪ ዘገባ አድርሶናል። ጣናነሽ ቁጥር 2 መርከብ ከቻይና ተነስታ መዳረሻዋን ባህር ዳር አድርጋ ጅቡቲ ላይ በመኪና ተጭና በአፋር ክልል ጋላፊ ዒሊዳዓር በርካታ ከተማዎችን ወረዳዎችን በማቆራረጥ ሰመራን አልፋ አሁን ላይ ገዋኔ ደርሳለች። በተለይ በአፋር ክልል ጋላፊን ጨምሮ በርካታ ከተሞችን በመታልፍበት ጊዜ የአካባቢው ማህበረሰብ እንዲሁም ከጅቡቲ ጀምሮ ሲያጅቧት የመጡ ፌዴራል ፖሊሶች፣ የክልሉ ፖሊስና ጸጥታ አካላት በጋራ ሆነው በተለይ ከተሞች ላይ የመብራትና የቴሌ መሰረተ ልማቶችን በማስተካከል መርከቧ በሰላም እንድታልፍ በጋራ ሲሰሩ ቆይቷል። ጉዞ አሪፍ ነው። እንደምታየው ቀላል የሚባል ጉዞ አይደለም። ብዙ አካላቶች ተባብረውናል። ስፔሻሊ ከጋላፊ ጀምሮኛ ከጋላፊ ነው የተቀበልናቸው። ከጋላፊ ጀምሮ የመብራት ኃይል፣ የቴሌኮም ቡድን፣ ፌዴራል ፖሊስ፣ አፋር ኮሚሽነር፣ ትራፊኮች በጣም የሚገባውን ትብብር አድርገውልናል። ብዙ ተግዳሮቶች ችግሮች አሉ። በቃ ይሄ ከተማ መሀል የሚደረግ ሳይኖች መብራቶች በጣም ዝቅ ያሉ ናቸው። እነሱ በጣም ችግሮች ነበሩ እና ያንን ነገር በሚገባ ተባብረውናል። በተለይ የጣናነሽ ቁጥር 2 መርከብ ከጋላፊ ጀምሮ ገዋኔ እስክትደርስ ድረስ የአፋር ክልል በተለያዩ ከተማ የሚገኙ የአካባቢው ማህበረሰብ በነቂስ ወጥቶ ሲያሳልፋት እንግዲህ መመልከት ይችላል። አሁን ላይ የምንገኘው እንግዲህ ገዋኔ ነው። ጣናነሽ ቁጥር 2 መርከብ እንግዲህ እንደምትመለከቷት አሁን ላይ አዳሯን ገዋኔ ታርፍና በነገታው እንግዲህ ወደ ጉዞዋን ትጀምራለች። እንግዲህ ባህር ዳር መዳረሻዋ ነው። በቀን ምናልባት 35 ወይ 40 ኪሎ ሜትር ብንጓዝ ነው። ከዚህ በኋላ ላለው መንገድ አስቸጋሪ ነው። አብዛኛውን ያው ዲቱር እናረጋለን። ተለዋጭ መንገድ ምናምን ነው የምንገባው እና ከዚህ ጋር ያለው ተመሳሳይ ነገር ነው የሚጠብቀን። ያው የኤሌክትሪኩ እንዳለ ሆኖ ዌልካም ሳይኖቹ እንደዛ ነው የሚጠብቁን እና እዛ በምንደርስበት አካባቢ ላይ ያሉ አካላት የሚመለከታቸው አካላት ትብብር ቢያደርጉልን፣ ቀጣይ የሚያልፉባቸው ከተሞች ላይ ደግሞ የአካባቢው ማህበረሰብ የጸጥታ አካላት በጋራ በመሆን በሰላም ወደ መዳረሻዋ ባህር ዳር እንደምትደርስ ይጠበቃል። ጣናነሽ ከቻይና ተነስታ ጣና እስክትደርስ ድረስ ያለውን ጉዞዋን እየተከታተልን እኛም ማቅረባችንን እንቀጥላለን። ደርሳ ለማየት ደግሞ ያብቃል። እውነት ነው። እንግዲህ ከዛ በኋላ ያለውን ሁኔታ ደግሞ አብረን በሽርሽር እናየዋለን። እሺ፣ ወደ ውጪ ዘገባችን እንሻገራለን። ቻይና በእስያ ትልቁ የመከላከያ ፎረም ላይ በመከላከያ ሚኒስትሯ እንደማትወከል ተሰማ። አሜሪካ ትሳተፍበታለች ተብሎ በሚጠበቀው በዚህ ፎረም ላይ ቻይና በመከላከያ ሚኒስትሯ አለመወከሏ በሁለቱ ሀገራት መካከል ያለውን ውጥረት ሊያባብሰው ይችላል ተብሏል። አለምነህ ዋሴ ዝርዝር አለው። ቻይና በነገው የሻንግሪላ ውይይት መድረክ ላይ መከላከያ ሚኒስትሯን እንደማትልክ ታወቀ። መድረኩ ቻይና ከአሜሪካና ከኤሽያ አቻዎቿ ጋር በከፍተኛ ባለሥልጣን ደረጃ ስብሰባ የምታደርግበት ነበረ። ቻይና በምትኩ በሕዝባዊ አርነት ሰራዊቷ የብሔራዊ መከላከያ ዩኒቨርሲቲ ልዑካን ቡድን እንደምትወከል ዛሬ አስታውቃለች። አሜሪካ በመከላከያ ሚኒስትሯ ፔት ሄግሴት ትወክላለች። ባለፈው ዓመት የቀድሞ የጆ ባይደን አስተዳደር መከላከያ ሚኒስትር ሊዮድ ኦስቲን ከቻይና አቻቸው ዶንግ ጆን ጋር ተገናኝተው መነጋገራቸው ይታወሳል። ቻይና መከላከያ ሚኒስትሯን ወደ መድረኩ ላለመላክ ስትወስን በ5 ዓመት ጊዜ ውስጥ ለመጀመሪያ ጊዜዋ ነው። የዚህ ምክንያቱ አሜሪካና ቻይና በታይዋን ያላቸው ውጥረትና ቻይና በደቡብ ኤሽያ የምታደርገው የፈረጠመ እንቅስቃሴ ነው። ከጥቂት ሳምንታት ወዲህ በመካከላቸው የነበረውን የታሪፍ ምጣኔ በእጅጉ ያወረደ እርምጃ በመውሰድ የኢኮኖሚ ግጭታቸውን ቢያስወግዱም አሜሪካ ከትናንት በስቲያ እሮብ የወሰደቻቸው 2 እርምጃዎች
ውጥረቱን እንደገና አገርሽተውታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የአሜሪካ ኩባንያዎች የሶፍትዌር ምርቶቻቸውን ለቻይና እንዳይልኩ ትዕዛዝ መስጠታቸውን ፋይናንሽል ታይምስ ዘግበዋል። ፋይናንሽል ታይምስ እንደዘገበው ሶፍትዌር አምራቾቹ የአሜሪካ ኩባንያዎች ካዴንስ፣ ሲኖፕሲስ እና ሲመንስ ኢዲኤም ትዕዛዙ የደረሳቸው ከንግድ ሚኒስቴር በተጻፈ ደብዳቤ ነው። ይህ በእንዲህ እንዳለ በነገው የሲንጋፖሩ ሻንጋሪላ ዲያሎግ ላይ ለመጀመሪያ ጊዜ የሚገኙት የአሜሪካ መከላከያ ሚኒስትር ሄግሴት በሰጡት መግለጫ ቻይና በኢንዶ ፓሲፊክ የምታካሄደውን ጠብጫሪነት ለመበገር ከኤዥያ አጋር ኃይሎቻችን ጋር አብረን እንሰራለን ብለዋል። ዛሬ ጠዋት ሲንጋፖር ውስጥ የአሜሪካ ባህር ኃይል የጦር መርከብ ላይ ሆነው በሰጡት መግለጫ በዚህ በኢንዶ ቻይና ለሚገኙ ለአጋሮቻችንና ሸሪኮቻችን ሁሉ ሄይ አሜሪካ እዚህ ናት፣ ወደ የትም አትሄድም፣ ሊጎዱን የሚፈልጉ ባላጋራዎቻችንን ልናቅብ እዚህ ነን ያለነው ብለዋል። አሁን ደግሞ የውጭ ምንዛሬና ዓለም አቀፍ የግብይት መረጃውን ከቅርብሩ እንከታተል። በመጨረሻም ወደ ስፖርት ዘገባችን እንሻገራለን። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነገ በኢንተር ሚላንና በፓሪስ ሰን ዠርመን መካከል ይደረጋል። አሰልጣኝ ሲሞኔ ኢንዛጊ ከፒኤስጂ ጋር ባለው ጨዋታ የሚያስመዘግቡት ውጤት ከክለቡ ጋር ያላቸውን ዕጣ ፈንታ እንደሚወስንም ይነገራል። በ3 ዓመት ውስጥ ኢንተር ሚላንን ለ2 ጊዜ የአውሮፓ ቻምፒየንስ ሊግ ፍጻሜ ያደረሱት ጣሊያናዊው በ5 ዓመት ቆይታቸው 6 ዋንጫዎችን አሳክተዋል። የነገ የፍጻሜ ጨዋታ ተፋላሚ ሆነው ኢንተር ሚላንን አዲስ የሸዋስ በተከታዩ ዘገባው ያስቃኘናል። ከተጫዋችነት እስከ አሰልጣኝነት ውጤታማ ከሆኑ የእግር ኳስ ሙያተኞች አንዱ ነው የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ። 49 ዓመቱ ላይ የሚገኘው ጣሊያናዊ አሰልጣኝ በተጫዋችነት ሕይወቱ ከላዚዮ ጋር አንድ የሴሬ 3 የኮፓ ኢታሊያና አንዳንድ የአውሮፓና የጣሊያን አሸናፊዎች አሸናፊ ዋንጫን አሳክቷል። ከፈረንጆቹ 2016 ጀምሮ ላዚዮን በመረከብ የአሰልጣኝነት ሕይወቱን አህዱ ያለው ሲሞኔ ኢንዛጊ በተጫዋችነት ያሳካውን የጣሊያን ዋንጫ ከክለቡ ጋር ድል አድርጓል። በላዚዮ በገነባው ምርጥ ቡድን ምክንያት በበርካታ ሀያላን ክለቦች አይን ውስጥ የገቡት አሰልጣኝ ሲሞኔ ኢንዛጊ በ2021 ሐምሌ ወር ላይ ሌላውን የጣሊያን ክለብ ኢንተር ሚላንን ተረክበው ውጤታማ አድርገውታል። የሰሜን ጣሊያኑ ተወላጅ ባለፉት 5 ዓመታት ከኔራዙሪዎቹ ጋር እያስመዘገበ የሚገኘው ውጤት ከዓለማችን 5 ምርጥ አሰልጣኞች ተርታ አሰልፎታል። የሚላኑን ክለብ በተረከቡ በ3ኛው የውድድር ዓመት የስኩዲቶን ዋንጫ ድል አድርገዋል። በ3 ዓመት ውስጥ ክለቡን የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ያደረጉት ስኬታማው አሰልጣኝ የዛሬ 3 ዓመት ከማንቸስተር ሲቲ ጋር የፍጻሜ ተፋላሚ ሆነው 1-0 በሆነ ውጤት ተሸንፈው ዋንጫውን ያጡበት አጋጣሚም አይዘነጋም። ክለቡን ዘንድሮም በብዙዎች ዘንድ ግምት ሳያገኝ ለፍጻሜ አድርሰዋል። ነገ ምሽት 4 ሰዓት ላይ በአሊያንዝ አሬና ከፒኤስጂ ጋር ይፋለማሉ። የራዙሪዎቹ በዚህ ውድድር ዓመት ለሶስትዮሽ ድሎች ሲፋለሙ ቢቆዩም በናፖሊ በ1 ነጥብ ተበልጠው ስኩዲቶውን ተነጥቀዋል። በጣሊያን ዋንጫም ቢሆን በሚላን ደርቢ ከግማሽ ፍጻሜ ውጪ ሆኗል። የውድድር ዓመቱን ያለ ዋንጫ ላለማሳለፍም የመጨረሻውን ዕድል ነገ ምሽት በጀርመን ሙኒክ የሚደረገውን ፍጻሜ ይጠብቃሉ። በአዲሱ የውድድር ፎርማት መሰረት 14 የሻምፒዮንስ ሊግ ጨዋታዎችን ያደረገው ኢንተር ሚላን በአንዱ ብቻ ነው የተሸነፈው። ይህም ከተሳታፊ ክለቦች መካከል በቁጥራዊ ስሌት ከፒኤስጂ ቀጥሎ ሁለተኛ ላይ እንዲቀመጥም አድርጎታል። ከኢንተር ሚላን ጋር 216 ጨዋታዎች
ጨዋታዎችን ያደረጉት ኢንዛጊ 141ን በማሸነፍ 65.28 በመቶ የማሸነፍ ምጣኔም አላቸው። ከጥሎ ማለፍ ጀምሮ ጠንካራ ቡድን አሸንፈው ለፍጻሜ የደረሱት ሲሞኔ ኢንዛጊ በሁሉም ጨዋታዎች 47 በመቶ የኳስ ቁጥጥርና 85 ከመቶ በላይ ፓሲንግ አኪዩሬሲ ብቃት ያለው ክለብ መስርተዋል። ከ14ቱ ጨዋታዎች በ8ቱ መረቡን ሳያስደፍር የወጣ የኋላ ደጀን የገነቡት አንጋፋው አሰልጣኝ 174 የማግባት ሙከራዎችን በማድረግም 26 ኳሶችን ተቃራኒ መረብ ላይ ያሳረፈ ፈጣን የፊት መስመርም ገንብተዋል። ከኋላ ደጀን ያን ሶመር ጀምሮ 9 ግቦችን በማስቆጠር በውድድሩ ከፍተኛ ግብ አስቆጣሪ ለመሆን እስከሚፎካከረው ላውታሮ ማርቲኔዝ ድረስ የተናበበ የተቀናጀና ጠንካራ የመከላከል ብቃት ያለው ቡድንን በዚህ ዓመትም መስርተዋል። ከፒኤስጂ ጋር የሚያደርጉት የፍጻሜ ጨዋታ ውጤት የአሰልጣኙን እጣ ፈንታ እንደሚወስን ነው እየተነገረ የሚገኘው። እስከ 2026 ከኔራዙሮቹ ጋር የሚያቆያቸው ኮንትራት ያላቸው ሲሞኔ ኢንዛጊ ዓመቱን ያለ ዋንጫ የሚያሳልፉ ከሆነ ክለቡን ይለቃሉ የሚሉ መረጃዎችም በስፋት ወጥተዋል። ክለቡ እስከ 60 ሚሊዮን ፓውንድ የሚደርስ ክፍያ ከሳውዲው ክለብ አልሂላል ቀርቦላቸዋል መባሉን አሰልጣኙ ቢያስተባብሉትም የወደፊት እጣ ፈንታቸው ግን በሚመዘገበው ውጤት ላይ የተመሰረተ መሆኑን ነው የተገለጸው። ከኢትዮጵያ ቴሌቪዥን ከእኩለ ቀን 6 ሰዓት ጀምሮ እስካሁን ድረስ በርከት ያሉ ጉዳዮች የተስተናገዱበት የዛሬው የዕለተ አርብ የዜና ኢትዮጵያ መሰናዷችን በዚህ ይጠናቀቃል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ዜና ኢትዮጵያን ጌታቸው ይግዛውና ማህሌት ታደለ ከዳይሬክተራችን አማኑኤል አስመላሽ እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ ያሌውና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን መራን። ከኛ ጋር ስለሆናችሁ በድጋሚ እናመሰግናለን። ጥሩ ቀን ይሁንላችሁ።